ሰው ናት ስጋ ለባሽ ናት ምናምን ካልክ እሱማ ምን አይገርመውም። ሰው እንደሱ ካረከው አይሸጥልህም። እቃዎች የሚሸጡልህ ገባ በስሟ መነገድ የምትችለው በስሟ መዝረፍ የምትችለው መቼ መሰለ ሱፐር ስታረጋት ነው። እንዴት ነው ሱፐር ማለት? ገብርኤል ያላላትን አንቺ ከሴቶች ሁሉ የተለየሽ ብለህ ከልጅነት ኦርቶዶክስን ታሳድገዋለህ። ህፃናቶች በጠቅላላ ከልጅነት እስከ አዋቂነት ይህን ሲሰሙት አድገዋል። ጥቅስ ስትላቸው የለም። እኔ ፌስቡክ ላይ ቻሌንጅ አድርጌያለሁ ሰዎች ከሴቶች መካከል እንጂ የተለየሽ የሚል ነገር የለም። ከሰው የተለየ ሰው ኢየሱስ አልፈጠረም። አንደኛ አይነት አንድ የማርያም አይነት ሰው አልፈጠረም። አንድ የሰው ዘር ነው የፈጠረው። በጾታ የሚለያዩ ሊኖሩ ይችላሉ ማለት ሊኖሩ ይችላሉ ሳይሆን አሉ ኦፍ ኮርስ ወንድና ሴት በቃ ከዛ ውጪ የለም። ግን የሰው አይነት አንድ ነው እግዚአብሔር የፈጠረው። ግን እቃዎች እንዲሸጡልህ ዘረፋህን መቀጠል ከፈለክ ሰውን የዛ ሱፐር ማንነት ተከታይና ባሪያ ማድረግ ከፈለክ የግድ ማላበስ አለብህ። ያንን ካራክተር ያልተጻፉ ካራክተሮችን ማላበስ አለብህ። ሰውነሽ ካልካትማ ምን ዋጋ አለው? ስለዚህ ከፈጣሪ በታች ከፍጡር በላይ የሚል ሱፐር የሆነ ማንነት ማላበስ አለብህ። በማርያም ዕቃ ከመሸጥ በፊት በማርያም ቤተክርስቲያን ከመክፈት በፊት በማርያም ይሄንና ይሄን እያደረክ ዝክር ከማድረግ የተለያዩ መጽሐፍቶችን ከማተም ከመስራት በፊት ኮሞዲቲዎቹን ከማዘጋጀት በፊት ለካራክተሩ የተለየ ነገር ታላብሰዋለህ። ዘሴም ለጊዮርጊስ ዘሴም ለአቡዬ ተመልከቱ። ለተለያዩ ቅዱሳን ለተባሉ ያላበሷቸው ማንነት ለምንድን ነው እንደዛ ሰው የማይሸቱት? ሰዎቹ ሰው ከሸተቱማ አትገዛም ዕቃቸው። ስንት ካህን እኮ አላት ቤተክርስቲያኒቷ። ስንት ካህን እኮ አላት። ስንት ቄስ እኮ አላት። ለምን በቄሱ ስም ለምን እንትን አይገዛም? ኖ ሰው አይደለም የሚፈልገው። ሰው ሱፐር ሰው ነው የሚፈልገው። ሱፐር ማን መሆን አለበት? ሱፐር ውመን መሆን አለባት እንጂ ምን ማርያም በለበሰት የሚገዛ የለም። ስለዚህ መጀመሪያ ምን ተሰራ መሰለ? ፊልሙን ሲያዘጋጁት ሱፐር አድርገው ሰሯት። በዓለም ላይ ተደርጎ ተሰምቶ የማይታወቅ ታምር የተሰራባት እናት ነች። አዎ እሷ ግን አይደለችም ታምር። እሷ አይደለችም ልጁ። የተደረገባት ነገር ነው ልጁ። እሷ የሰው ዘር ነች። የሰው ዘር ስጋና ደም ያላት አንድ የተወደደች ብጽዕት የሆነች ቅድስት የሆነች ከወንድሞች ጋር ከክርስቲያኖች ጋር የምትጸልይ ከሐዋርያት ጋር ትጸልይ የነበረች የተወደደች እናት ነች። ከዚህ በኋላ ወንድሜ ማይክህን የምትከፍት ከሆነ አስወርዳለሁ። እንዳትከፍተው እሺ። ውሸት ካወራኝ በኋላ ቻሌንጅ ታደርገኛለህ። እኔ ኦርቶዶክሳዊ ከሆንክ አላውቅም ወይም ላማኝ መለሳለሁ ነው ያልኩት። ዳጊ ፎሎ መልስ። ኦኬ እሺ፣ ቆይ አንድ ጊዜ ሚውት አድርገው። እሺ ኦኬ። ዋናው ማተኮር ያለበት ነገር ምንድነው መሰላችሁ? አርጋለች ካላልክ ሞታለች ብለህ ማን ነው በሷ የሰራኸውን ዕቃ በሷ ያመጣኸውን ጧፍና ሻማ ስዕል የሚገዛ ማን ነው? አይ ሰው መግዛት የሚፈልገው ቅድም እንዳልኩት ሱፐር ማድረግ አለበት። በማርያም ዙሪያ የሚሰሩ ታሪኮችን በጠቅላላ ሰው የሚሸት መሆን የለበትም፣ መሽተት የለበትም። እንደሱ አይደለም። ቅድም እንዳልኩት አዎ የተወደደች ናት፣ ብጽዕት ናት፣ ቅድስት ናት። ይሄ ሁሉ ግን የሰው ባህሪ ወይም የሰው ማንነት ውስጥ የምታዩት ነገር ነው። ይሄ ገባችሁ? በክርስቶስ ደም የተቀደሰ ሌሎችም ሐዋርያቶች ይሄ ባህሪ ያለባቸው ቃሉን ያመኑ ናቸው፣ ጌታን የተከተሉ ናቸው። ብፁዕ ከሆነ ማቴዎስ 5ን ሄደህ አንብብ። ያንበሸብሻል። የብጽዕና አይነት ታገኘዋል። ማርያም ብቻ አይደለችም ብፁዕ። እንግዲህ ጸጋን የተሞላች ስላላት ሌላ ካራክተር አለብስ ከሆነ እኔ ጸጋ የተሞላ የሚል አሳያለሁ እስጢፋኖስ ላይ። እንዲያውም በተአምሩ ላይ ያደርግ ነበር ጌታ በሱ ሕይወት አይደል እንዴ? ምን ችግር አለ? ስለዚህ ስታላብስ ጸጋ መሞላት ምናምን አይደለም። ማላበስ ለማርያም ያለበት ከሰው ላይ ሊታይ ከሚችል ጸጋ መሞላት፣ ብጽዕና፣ ቅድስና ወጣ አድርገህ ማርያምን መሳል አለብህ በእሷ ዕቃ ከመሸጥ በፊት። ስለዚህ ብልጥናት ኦርቶዶክስ መጀመሪያ ዝም ብላ ዕቃ አውጥታ አልደረደረችው። ቤቱን የንግድ ቤት ከማድረጓ በፊት መጀመሪያ ኦርቶዶክስ ካራክተሩን ማርያም የሚለውን ካራክተር ያላበሰችው ማንነት አለ። ጋይስ እንዴ ሞኝ እኮ አይደሉም፣ ጎበዝ ነጋዴዎች ናቸው። ሰው ተሻምቶ የሚገዛቸው ሱፐር የሆነ ነገር ብቻ ነው የሚገዛቸው።
እግሩ ተቆርጦ 100 ዓመት የቆመ ካላልከው ውሃ ውስጥ በጭንቅላቱ ተተክሎ አሶች በአጥንቱ ሲመላለሱ ነበር ብለህ በሰው ልጅ ላይ የማይታይ ሱፐር ነገር ካላደረክ ማንም ያዌን መጽሐፍ አይገዛልም፣ ታሪካቸውን አያነብልም፣ አይሰማህም። እኛ ግን የምናውቀው አንድ ሱፐር የሆነ አንድ የበላይ የሆነ አስገራሚ የሆነ አስደማሚ የሆነ ፍጡር ያልሆነ ኢየሱስን ብቻ ነው የምናውቀው። ፍጡር ያልሆነ ሌላ ፍጡር አያስደንቀንም። ለዚህ ነው እነሱን ፍጡር እንደማያስደንቀን ስላወቁ ነው ከፍጡር በላይ ከፈጣሪ በታች ያደረጓት። የሰው ልጅ በፍጡር አይደንቅም። አይታችሁ እንደሆነ ታለንት ይኖር ይሆናል፣ የሱ አይነት ታለንት ከሌትም ይኖራታል። እንደሱ አይደለም። ቤቱን የንግድ ቤት ከማረጋዋ በፊት ኦርቶዶክስ መጀመሪያ ካራክተሩን ሱፐር አድርገዋለች ጋይስ። ለዚህ ነው ቅድም ማድረግ አለማድረግ የሚለው መርፌ ጫፍ ላይ መላእክት ይከራከራሉ አይነት ጉንጭ አልፋ የሆነ ክርክር የሚያስነሱት። ለምንድን ነው መሰላችሁ? የግድ ሰዋዊ ነገር እሷ ላይ መታየት የለበትም። ከፍ ያለ ነገሮች መሳል አለበት በሰው አይምሮ ላይ። በቃ ያጠበው አይምሮውን በእንዲህ አይነት ነገር ፊድ ማድረግ አለበት ሰውን። ያኔ ነው የሚሰግደው። ዝም ብሎ አይሰግድማ ሰው። ገባህ? ዝም ብለህ ስገድ ብትል አይሰግድም። ለማንም እየተነሳ አይሰግድም። አሁን ካህናቶች ምድር ላይ ያሉት ካህናቶች አልተሰራላቸውም። ስዕል አድኖ የላቸውም በህይወት ያሉት አልተሰራ። ለምንድን አይሰግድም? እንደሱ አይደለም የሚፈልገው ሰው። ከመስገዱ በፊት እንድትሰራለት ይፈልጋል። የሚገርም ማንነት በሰውየው ላይ እንድትሰራ ይፈልጋል። እግዚአብሔር በጌታ በኢየሱስ መቼም ከዚህ ህዝቡን ነፃ ያውጣ። ቅድም ገብተህ የነበርከው ወንድሜ ምንም የማይረባ መጽሐፍ ቅዱስ ያልሆነ ጥቅም የለሽ የሆነ ነገር ስለማድረጓው የምታወሩት ነገር ምንም አንዴ መጽሐፍ ቅዱስ አይደለም። የመጀመሪያ ነገር ሐዋርያትም አልተናገሩም። አንድ ጥቅስም አታመጡለትም። ግን ለምንድን ነው ስለማድረጓ ቤታ የሚወራው መሰለ? አንተም ከልጅነትህ የተለየች እያልክ እንድትሰማ የተፈለገው ለምን መሰለ? መሸጥ የምትችለው መሸቀጥ በሷ ስም የምትችለው ህዝቡን ማታለል የምትችለው ማሰገድ የምትችለው ገባ? የሷ በዓል ሲሆን የሚደምቀው በሷ የተሰራው ፊልም ምርጥ ሲሆን ነው። ሱፐር አድርገህ ስትሰራው ነው። እግዚአብሔር ከዚህ መቼም ነፃ ያውጣችሁ። እንጨምራለን በኋላ እያየን። አስችዬ ቴንኪው። ያ ዛሬ በጣም ይገርማል። አይ በጣም ጥሩ እንትን የሰራለት እውነት ነው። በጣም በቃ አሁን እግዚአብሔር አለ እና እሷ ደግሞ ከሰው በላይ ናት። ቀጥሎ ነን እኛ ሁላችንም ማለት ነው። ይሄ ተቀርጾላታል። በጣም እውነት እኮ ነው። በጣም የሚገርም ነገር ነው። ያ አሁን ለምሳሌ አንዳንድ ልጆች እኛ ከዛ ቤት የወጣ ነው በምን ይመስላችኋል? እስቲ አንድ እንትን ላሳያችሁ። አማኒሻ የሰራው አንድ በጣም ገራሚ እንትን አለ። እስቲ እሱን ላሳያችሁ። በደንብ ስሙት። ይህ ጭብጨባ ለማን ነው ብሎ የሚጠይቀኝ ሰው ካለ ለወንድማችን ለአኬ ነው ማለት ነው። እና በጣም ከብዙ ጊዜ ጀምሮ በዚህ ጉዳይ ላይ ፕሮቴስታንት ወንድሞቻችን ሲፋለሙበት የቆየ እኛም ጥያቄ ስናነሳ የከረምንበትን ጉዳይ በጣም በሚያሳልጥ ሁኔታ ጤናማ የሆነ ጥሩ ጽሁፍ አጋርቶናል ወንድማችን እና ጽሁፉን አጋራችኋለሁ ማለት ነው እና እንደሚከተለው ይነበባል። መልሶቻችሁን አየሁት። በጣም ነው ደስ የምትሉት። ማርያምን ብዙ ታውቃላችሁ። ጌታ እውቀታችሁን ህይወትም ደግሞ ያደርግላችሁ። በርቱልኝ። ስለዛ በአጭሩ 5ቱ አዕማደ ምስጢራትን አምኖ ጸሎተ ሃይማኖት የምንለውን የኒቅያውንና የቁስጥንጥንያውን ጉባኤ የሃይማኖት መግለጫ በእምነት የሚመሰክር እርሱ ይጠመቃል፣ ቅዱስ ቁርባን ይቀበላል። ከዚያም ሌሎችን ደግሞ ቀስ እያለ እያመነ ይሄዳል። ታዲያ ግን ልቡን ክፍት ማድረግም አለበት የሚል ማሳረጊያ ከታች አስቀምጠዋልና አዕማደ ምስጢራቱን ብለን የምንላቸውን እና የናይሲና ኮንስታንቲኖፕል ወይም የኒቅያውንና የኮንስታንቲኖፕል የመጀመሪያውና ሁለተኛው ማለት ነው። ልዩነት የለውም በመሃል። አንደኛው ሞሮፍ የመንፈስ ቅዱስ አምላክነት ላይ ፎከስ ያደረገ ነው። ይሄንን አዕማደ ምስጢራት ውስጥ እንግዲህ ስለ ስላሴ፣ ስለ ነገረ ክርስቶስ፣ ከዚያ ጥምቀትን በተመለከተ አለ። የቁርባኑ ጉዳይ የለም። ነገር ግን የቁርባኑ ጉዳይ አንድ ላይ ተያይዞ ስላለ መጽሐፍ ቅዱሱ ስላለ እንደ ዶግማ መወሰዱ የሚያሳስብ አይደለም እሱም። ነገር ግን
ለምንድን ነው ይሄኛው በጣም ጥሩ አፕሮች ነው፣ ሌሎች ኦርቶዶክሳውያን የሆናችሁ ወንድሞችም መከተል ይኖርባችኋል ብለን የምናምነው ወንድሞች በአንድነት ማለት ነው። ናይሲያ ኮንስታንቲኖፕልን ክሬድ የማይቀበል ፕሮቴስታንት ሜንላይን ፕሮቴስታንት ዲኖሚኔሽን የለም። እደግመዋለሁ፣ ሜንላይን ፕሮቴስታንት ዲኖሚኔሽን የለም። ማንን ጨምሮ? ኢቨን ፔንቴኮስታል / ካሪዝማቲኮችን ጨምሮ ናይሲያ ኮንስታንቲኖፕል ክሬድን ኢኩሜኒካል ነው ብለው ይቀበላሉ፣ ያምናሉ። ሌሎቹ ኦልሬዲ ስለሚታወቁ ሉትራኖች ይቀበላሉ፣ ፕሬስቢቴሪያኖች ይቀበላሉ፣ ሪፎርምዶች ይቀበላሉ፣ ባፕቲስቶች ይቀበላሉ፣ አንግሊካኖች ይቀበላሉ፣ ሜቶዲስቶች ይቀበላሉ፣ ኤጲስኮፖሊያን ይቀበሉታል። ሁሉም ሜላ የሚባሉ ፕሮቴስታንት ሲባል ይሄኛው ፊገር ስለሆነ የሚመጣው። ስለዚህ እነዚህን ከተቀበለ በቃ አጥምቁት፣ ቁርባን ስጡት፣ ሌላውን ቀስ እያለ እንደርስበታለን ነው። ሲጀመር ይህን ብቻ መቀበል ከሆነና ሌላውን ለይደር ማሳደር ከሆነ ዲስከሽናችን ምን ነበርና ነው እስካሁን እየታገልን የነበር ነው። እስካሁንም እየተፋለምን ያለ ነው። ያንን አይደለም። እኔ ኦርቶዶክስ እንዳልሆን የሚከለክለኝ 5ቱ አዕማደ ምስጢራት አይደሉም። እኔ ኦርቶዶክስ እንዳልሆን የሚከለክለኝ ናይሲያ ኮንስታንቲኖፕል ክሪድ ጉዳይ አይደለም። ኦርቶዶክስ እንዳንሆን የሚከለክለን ቀጥሎ እናወራበታለን። ሌሎችን በይደር እናሳድር የተባሉ ጉዳዮች ናቸው። እኔም በግል ከጠየቃችሁኝ እናሳድረውና ከመጣችሁ በኋላ እናወራለን የሚባሉቱ ምን እንደሆኑ ስለምናውቅ አንመጣም። ኦኬ እነዚያ እልፍ አላፍ ኪዳናት ፍርፋሪ ከአንተ መቃብር ከአንተ ገዳም ፍርፋሪ የበላ 10 ትውልድ ይማራል 50 ትውልድ ይማራል የሚባልበትን ታምረ ማርያምን የሰማ እንደ ስጋ ወደሙ ይቆጠርለታል የሚለው ኦኬ እና ሌሎች የአገር ጉዳዮችን ሌሎች ወንድሞች የሚዳስሱትን ማለት ነው። እነዚያ ናቸው የኛ ጥያቄዎች። ለምን ሲባል እናንተ ዶግማ ከምትሉት ጋር ፊት ለፊት የሚላተም ስለሆነ። ነገር ግን ምን እንላለን? በዚህ መልክ የሚያምን ኦርቶዶክሳዊ መምጣት ከጀመረ በተለይ ማጆሪቲው እንደዚህ ማመን ከጀመረ እንግዲህ በካቶሊክ እና በፕሮቴስታንት በካቶሊክ እና በኦርቶዶክስ እና በኢስተርን ኦርቶዶክስ እና በኦሪየንታል የሚደረጉ አይነት ዲያሎጎችን ለማድረግ በራችን ክፍት ነው ማለት ነው። ስለዚህ እኛን ለምን ኦርቶዶክስ አትሆኑም? የናይሲያ ኮንስታንቲኖፕል ክሪድ ጉዳይ አይደለም። የ5ቱ አዕማደ ምስጢራትን ጉዳይ አይደለም። ለምን? እሱ እዚህም ስላለ ማለት ነው። ኦኬ ኢቨን ፔንቴኮስታሎች፣ ካሪዝማቲኮች፣ ሌሎች በሊተርጂ ደረጃ አላስቀምጡትም እንጂ አፊርም ያደርጉታል። ወይም በአጭሩ ሪጀክት የሚያደርግ ልታመጡ አትችሉም። ናይሲያ ኮንስታንቲኖፕልን አንቀበልም፣ እሱ ያለበት ቦታ አንደርስም የሚል አይነት አመለካከት በፕሮቴስታንቱ ዘንድ ስለሌለ አኬ ወንድማችን እየሰራ ያለው ነገር በጣም ጥሩ ነው። ቀጥል፣ ወደነዋል እና ሌሎች ወንድሞችም ይህንን ሀሳብ ብትጋሩት ብዙ የምንጨቃጨቅባቸውን ኢሹዎች እንደው መቀነስ ብንችል ለማለት ነው። ሰላማችሁ ይብዛ። እውነትን ነው ወንድም አለም። አያችሁት? አኬ ምን አለ? ግድ የላችሁም አለ 5ቱን አዕማደ ምስጢራት እንደገና ደግሞ ያ የኒቅያውን ያንን ጉባኤዎች የምትቀበሉ ከሆነ በቃ ምንም ችግር የለው መቁረብ ትችላላችሁ አለ። ቀጥሎ ግን እንዲህ አለ፣ ሌላውን ቀስ እያለ አለ። እኛ ችግራችን ምን ሆኖ ሌላ ያልከው አይደለ እንዴ? ሌላ ያልከው እኮ ነው ችግራችን ነው የኛ ጥያቄ። ሌላ ያልከው ነው። ምን መረጃ አለ? እናወጣዋለን። ኦኬ እስቲ የኛውን ለምን አላሰማችሁ? የሚናገራለ ከዛ በፊት ከመክፈቴ በፊት ጆዬ ወግዬ ኦርቶዶክሳውያን አላችሁ ግን ከስር አላችሁ? እስቲ ግቡ። እኛ መች ተጣላን? አሁን በክርስቶስ ግድ የላችሁ። እኛን ያስወጣን አሉ። ለምሳሌ በየቀኑ ነፍሳትን የሚያወጡ ጻድቃን አሉ እዛ ቤት በየቀኑ ማለት ነው። ብዙ ጊዜው ማለት አንተ ይላል እኔ እንትን ከፍትላችኋለሁ አንተ ጋር መጥቶ የሚቀበር ከሆነ ገዳም ውስጥ ይላል አረማዊ ቢሆን አይሁዳዊ ቢሆን ያላመነ ቢሆን ያልተጠመቀ ቢሆን ይላል መንግሥተ ሰማያትን አስገባላለሁ የሚል
የክርስቶስን ሞት ከንቱ የሚያደርግ ዝቅ የሚያደርግ በጣም በጣም እኔ በቃ ይሄ ተውት በቃ ብቻ ሰው ሰራሽ ትምህርት የዚህ ዓለም ትምህርት ልብ ወለድ ትምህርት አለ እዛ። ለዚህ ነው እስቲ አንዱን እስቲ እንየው። አንዷ ትጠይቃለች ስሙ አሁን እኔ የእርስዎን ትምህርት እኔ የምከታተላለሁ፣ ግን ይሄ አሁን ከጌታ በቀኝ የተሰቀለው ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደለም? እና እሱን ባለቤት የውጭ ዜጋ ነው። ይህንን ጥያቄ አነሳለኝ እና እስኪ መምህርን ጠይቃለሁ ብዬ ነው። እሺ በጣም ጥሩ ሲሆን እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ ሎስት ቡክስ ኦፍ ደ ባይብል የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ ስሙት። ይሄ ሰውዬ ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው አሉ። እሺ በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው 2 ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ጉድ እኮ ነው። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይሄን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል። ከግራ የተሰቀለው ዳክርስ ይባላል። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነች፣ ሕፃኑም አሳዘነኝ፣ በቀኝ የተሰቀለው እንመልስላቸዋለሁ። ዳክርስ አይሆንም አለ። በግራ የተሰቀለው አልፈልግም፣ አልመልስም አለ። እባክህን ያሳዝነውኛ እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለእኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉን ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለው። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ። እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለች? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ጽዮን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለህም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። ይሄ አሁን የነገሩኝ ምን ላይ ያገኘዋለሁ? ይሄ በእኛ ትርጓሜ ነው ያለው። እሱን ነው ቅድም የነገርኩሽ ስጀምር ገና ደሎስት ቡክስ ያልኩሽ ለእኛ አይደለም ለሌሎቹ እምነቶች ነው። ይሄ በኢትዮጵያ ቤተክርስቲያን ትምህርት ላይ ያለ ነው እና በትርጓሜው ላይ ያለ ነው። በወንጌሉ ትርጓሜ ላይ ይሄው ነው የማንመጣው። ለዚህ ነው አስረጂ ሲሆን እሱ እሺ የማንመጣው አንዱ ምክንያት ይሄ ነው። ተከታታይ እኮ ነው ደግሞ ሌላ አለ። አሁን ይሄ ደግሞ ምን እንደሆነ ታውቃላችሁ? ዛሬ እዚህ ጋር የተዘረፈው መች አዳም አሳያችኋለሁ። አዳም እና ሔዋን ሊጋቡ ሲሉ እግዚአብሔር ሽማግሌ ልኮ ስጦታ ሰጥቶ ያኔ ስላሴዎች ለአዳም የሰጡት ወርቅ ነው። በነገራችን አስዬ ግን አሁን ልጅቷ እኮ ባሏ የውጭ ዜጋ መሰለኝ እኮ ይህንን ነው የምትነግረው። ሀገርኛና ሀገር በቀል ተረታው ምን ብላ ትነግሯለች? ወንዝ እኮ አይሻገርም። እዚሁ ነው ትርጓሜው ነው ምናምን አሉ። አያችሁ፣ እዚሁ ነው እኛ ጋር ነው ያለው። ሀገር በቀል በቃ ሰይፈ መለኮት እስቲ ናና እስቲ ይሄንን መልስሽ። እማንመጣው ለዚህ ነው እያላችሁ ነው።
ለምንድን ነው ኦርቶዶክስ ማትሆነው ብትሉኝ እንዲህ አይነት ተረቶች እዛ ቤት ስላሉ ነው። በቃ እንዲህ አይነት ተረቶች ይቀጥላል። ካመጣሽ ማርያም ታምጣሽ ብለናል። እንግዲህ እችን የኮረድኩት ከዘማርያም ነው። ወድጄልሃለሁ ዘማርያም፣ ካመጣሽ ማርያም ታምጣሽ ያልካትን ወድጄዋለሁ። ኦኬ 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 ኦኬ። የትኛው ነው የሚቀጥለው? ይሄ ነው። አንደኛው እዚያ በግሩፕ ውስጥ ሆኖ ዝም ብሎ ሲደነፋ ኖረ። አይደለም ወይ? ይሄኛው አይደለም። ቆይ። አዎ ይሄ ነው። ስሙ። ኦኬ እንዴ ቀድሷታል። ያቺ ማደሪያይቱ ስሙ። አሁን እሺ ቀድሷታል። ያቺ ማደሪያይቱ ማናት? ንጽሕት ድንግል ማርያም መርገመ ሥጋ መርገመ ነፍስ ያልነካት። ሲቀጥል ይህም ብቻም ደግሞ አይደለም። እመቤታችን ቅድስት ድንግል ማርያም ድቀተ ባህሪ መርገመ ሥጋ መርገመ ነፍስ በሞቷ ጊዜ አግኝቷታል ከተባለ ደግሞ ሌላው የሚያመጣው መሰላችሁ? በጣም የሚደንቅ ነገር ልንገራችሁ። ታዲያ ከመሞቷ በፊት ማለት ነው ያቺ ሴት አንተን ያጠቡ ጡቶች አንተን እያለች ያመሰገነችው ያቺ ሴት ታዲያ ያመሰገነችው ድቀተ ባህሪ ያለበትን ሰውነት ነው ማለት ነው። መልአኩ ቅዱስ ገብርኤል ሲያመሰገነው የደቀቀውን ሰውነቷ የድቀተ ባህሪ ያለበትን የኮሰመነ ሰውነቷን ነው ምን ተጸጋ ያለ እንዴ። ሌላም ልጨምርላችሁ ደግሞ እመቤታችን ብቻ አይደለም ጉዳዩ ወደ ሰውም ይመጣል። ቅድም ብለዋል ታላቁ። እሷን ምን ይላል? አይ ድቀተ ባህሪ አግኝቷታል ስለሞተች ይላል። ራሱን ግን ይፈራል። አይኔም አለብኝ ደግሞ የሚል ካለ ታዲያ እንደዛ ከሆነ ለምንድን ነው እመቤታችን ድቀተ ባህሪ ካለባት የኦሪት የመንጻት ስርዓት ለምን አልተፈጸመላትም? እንደ ኦሪቱ ሕግ ከሆነ አንዲት ሴት የእርግማኗ የድቀተ ባህሪ የቁራኝነቷ መገለጫ ምንድን ነው? አንዱ ምንድን ነው? የማንጻት ስርዓት ይደረግላታል ስትሞት። አንድ ሰው ከሞተ በሩን ማንም መንካት አይችልም። ታዲያ የእመቤታችንን ሰውነት ርቀው ነበር ሐዋርያት የጠበቁት ማለት ነው። ለምን እመቤታችን ስትሞት ታዲያ የኦሪት የመንጻት ስርዓት ለምን አልተደረገላትም? ድቀተ ባህሪ እኮ አለባት ማለት ስትሞት ማለት ነው። አዲስ ኪዳን ውስጥ አልገቡም ማለት ነው። እንዴት ነው ይህ ነገር? ቅድስት ድንግል ማርያም በመንፈስ ቅዱስ አልተሞላችም እንዴ? እንዴት ነው ይህ ነገር? ኦኬ እሺ፣ በብሉይ ኪዳን ጊዜ ይደረግ ነበር። እሺ አሁን እኮ አዲስ ኪዳን ነው። አዲስ ኪዳን ብሎ እኮ ሐሙስ ዕለት ማታ ክርስቶስ እኮ ያንን ጽዋ አንስቶ ሰጠ እኮ አዲስ ኪዳን። እና ቅድስት ድንግል ማርያም የኪዳኑ ተካፋይ አይደለችም ማለት ነው እንዴ? ኧረ ተው ግን። ኦኬ ለማንኛውም እንቀጥል። መርገም እኮ አለባት፣ ቁራኝነት እኮ አለባት። ለአዲስ ሰባት በእውነት ክብር ይግባት። ዛሬም ደግሞ የሚል ካለ በዚሁ አጋጣሚ ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን ዚህ አይነት ትምህርት? ኦኬ ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው አለ ማን? ታላቁ ማለት ነው። ደግሞ ሌሎችን ትሰሟቸዋላችሁ ማለት ነው። እስቲ አታስተምርም። እስቲ ሃይማኖተ አበው ላይ ድንግል ማርያም የወደቀውን ስጋ አልያዘችም። ሃይማኖተ አበው ላይ ምን ማለት ነው? እንደዚህ አይነት ስሟቸው ለሁለት ቀስ በቀስ ማስረጃ እያረኩኝ ልጠይቅ። የወደቀውን ባህሪ አልያዘችም የሚል ጠቅሰች ማስረጃ ከመጽሐፍ ቅዱስ ለመሄድልህ እኔ ከሃይማኖተ አበው አልሄድልህም። አየው ከምንድን ነው የሚሄድልህ አለው? ከመጽሐፍ ቅዱስ ነው የሚሄድልህ፣ ከሃይማኖቱ አልሄድልህም አለው። አሁን እኛ ጋር ይመጡና ደግሞ አይ ከመጽሐፍ ቅዱስ ብቻ አይደለም ከእንትን እናመጣለን ይሉናል። ከዚህ ስናመጣ እዛም እንደፈለጉ ነው የሚጠቀሙበት ሰይፉን። ለማንኛውም ሁለት ወንድማማቾች ናቸው። ይሄኛው አኬ ነው፣ ይሄኛው ታላቁ ነው። በማን አስተምሮ ላይ? በቅድስት ድንግል ማርያም ባለ አስተምሮ ላይ ግብ ላይ ናቸው ማለት ነው። እስካሁን አልተፈታም ጉዳዩ ማለት ነው። አሁን መጽሐፍ ጋር ለምንሄድ ከሆነ የምጠቅሳቸውን እያንዳንዱን የመጽሐፍ ቅዱስ ክፍሎች ጥንታዊ አባቶች እንዲተረጎሙት የሚለውን ነው ማይል። ስለዚህ አሁን አንተ
ስለዛ በኢትዮጵያ የለህም ማለት ሃይማኖት አበው አሁን ለምሳሌ አክሊል እንደ አክሊል ሃይማኖት አበው ድርሳን ነው ብለህ ነው አይደለም የምታምነው? ኦፍኮርስ አዎ ድርሳን ነው እና ጽሁፍ ነው። ሃይማኖት ድርሳን የዶግማ መከራከሪያ የሆነልህ ከመቼ ወዲህ ነው? ድሮ በድርሳናት የሃይማኖት መከራከሪያ ይኸውላችሁ እርስ በርስ አየው አንደኛው ያንን ህዝቡን ከዚህ ከገድላት ከምትን ለማስመለጥ ሲፈልግ ለሃይማኖት መከራከሪያ አይሆንም ብሎ ነበረ አኬ። ከዛ የጠሉ ቀን ምን አለው እንዴ አንተ ግን ትክክል አይደለም አይ እንዲማ ሙዳሊዝም። ለማንኛውም ግን ለስለስ ያለች ሙድ ናት እችኛዋ። እንዲህ ነው ጉዳዩ እያልኳችሁ ነው። ያላችሁ እስቲ ሌሎቻችሁ ታች ያላችሁ ቁጥር ጻፉ፣ አንድ ቁጥር ጻፉና ኑና ግቡ። ይህንን ጉዳይ እስቲ እንዴት ነው የምትፈቱት? ጤና ቢሱ የምንለው ለዚህ ነው። ጤና ቢሱ የምንለው እኛ ቤት ብቻ እኛ በወንጌላዊ ጥላ ስር ነው ያለ ነው። በወንጌላዊ ጥላ ስር ወንጌላዊ ጥላ ስር ብዙዎችን ይዟል ማለት ነው። ምን እያንዳንዳችን የየራሳችን በአንድ ላይ ሉተር ይዞን አይደለም የወጣ ነው። ጀርመን ሀገር እንትን ነበር፣ ሪፎርም ተነስቶ ነበረ። እንግሊዝ ሪፎርም ተነስቶ ነበረ። የቱምቦ ሆላንድ ብትሉ ፈረንሳይ ሀገር ብትሉ በየአቅጣጫው ነበረ እና እነዛ ደግሞ የየራሳቸው የሆነ ትራዲሽን አላቸው ማለት ነው። ግን በመጽሐፍ ቅዱስ ብቻ ያምናሉ፣ በቃሉ ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ በክርስቶስ ብቻ እንዲሁም ደግሞ የአባቶችን ክሪድ ባክ ቱ ዘ ኦሪጅን ብለው የተነሱ ናቸው ማለት ነው። እዚህ በአንድ ላይ እንሰራለን እኛ። እንዲሁም ደግሞ በቪው የምንለያይበት የትኛው ይሄ እግዚአብሔር ያዘጋጀው ድነት ወደ ሰውየው የሚሄድበት መንገድ ላይ ነው ልዩነታችን ማለት ነው እንጂ ያ አዳኙ ግን ሰውየውን የሚያድነው ያ አዳኝ ግን አንዱን ራሱ ነው። ይኸው ነው በእኛ መካከል ያለው። በእናንተ መካከል ያለው ግን ይኸው እንደምታዩት የገማ ነው ይለዋል ያኛው። ቅድም አይታችኋል። ዘማርያምም ተሞክሯል ብለዋል። በጣም ብዙ ነገር ተሞክሯል ብለዋል። ግን ምን ሊል አልቻለም፣ ሊሆን አልቻለም። ለምን ያልቻለበት ትልቁ ምክንያት ቅድስት ድንግል ማርያም ያ አዳም ከመውደቁ በፊት በአዳም ዘር ውስጥ የነበረችው እየተጠበቀች እየተንከባለለች መታ ማለት ነው። ልክ በማርያም እናትና አባት ጋር ስደርስ የዛለታ ያቺ ዘር ቅድስት ድንግል ማርያምን አስገኘች ሲሉ ልጃቸው አኬ ምን አለ? እኛም ደንግጠን ነበር ይህን ስንሰማ ብሎ በአባቱ ላይ ሙድ ያዘ ማለት ነው። እዛ ቤት ያለ ምንድን ነው አስተምሮ ነው ማለት ነው። ጤና ቢሱ ለምንድን ነው እኛ ጤና ቢስ ነው ያለው? ጤና ቢስ ያለበት ምክንያቱን ስሙ። ጤና ቢስ ያለበትን ምክንያት በመረጃ ነው ስሙ። እዚህ ጋር በፍቃዷ ነው ወይንስ ያለ ፍቃዷ ነው የሞተችው? ለዚህ ጥያቄ ኦርቶዶክሳውያን ሊቃውንቶች የሰጡትን ምላሽ ሰምተን እንመለስ። መልካም። አሁን የወንድማችን ይሄው መጽሐፍ ይዟል። ይሄንን መጽሐፍ እዚህ መጽሐፍ ላይ ያለ ጥያቄ አንድ ወንድም ሁለት ሊቃውንቶችን ይጠይቃል ማለት ነው። ቅድስት ድንግል ማርያም በፈቃዷ ነው የሞተችው ወይስ ከፈቃዷ ውጭ እምቢ ብላ የሚል ጥያቄ ነው። ስሙ እዚህ ጋር ምንድነው? ክርስቶስ በፈቃዱ ሞቷል እንላለን። ድንግል ማርያምስ በፈቃዷ ነው የሞተችው? እመቤታችን ቅድስት ድንግል ማርያም ሰው ናት። እንደ ሰው ነው የሞተች። አልሞትም አትልም እኮ ግን አልሞትም ብላለች። አልሞትም ብላ እንደተከራከረች መጽሐፍት ይናገራሉ። ኧረ ተው፣ እሱ ሰዋዊ አገላለጾች አሉ። በነገራችን ላይ እመቤታችን እንዴት ሞትኩ፣ ለእሷ ሞት ክብር እንደሆነ ከኛ በላይ እሷ ታውቃለች። እንግዲህ ሊቀ ሊቃውንት ስሙር የተናገሩትን እንግዲህ ሰምተናል።
ጠያቂውም ብሎ ይጠይቃቸዋል። እንዴ መጽሐፍት እኮ አለ ማርያም አልሞትም ብላ የተከራከረችበት መጽሐፍ አለ ሲል እረሱን ቶ በማለት መለሱ። እንግዲህ እሱ መጽሐፍ ምንድን ነው? ይሄ ነገረ ማርያም የተሰኘው መጽሐፍ ነው። እንግዲህ በቤተክርስቲያኒቷ ውስጥ እውቅና ያለው ወይም ተቀባይነት ያለው ኦርቶዶክሳውያን የሚያነቡት መጽሐፍ ነው። እዚህ ነገረ ማርያም ላይ ጌታችን ኢየሱስ ክርስቶስ ወደ ማርያም መጥቶ እንደዚህ ይላታል፣ ሙቺ አላት። እርሷም እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት አውቆ ይላል። ተመልከቱ፣ ኢየሱስ ሙች ይላታል፣ እሷ አልሞትም በፍቃዷ እንዳልሞተችለት አውቆ። የማን ትምህርት ነው? ይሄው የራሳቸው ያያችሁት ነው። አሁን እኛን ትመጡና እኛ ልክ እንደ ጻፍነው አድርጋችሁ ይሄው የእናንተ ሊቃውንቶች እንኳን ረቶ አሉት። ይሄ ተረት ነው። ግን ምዕመኑ ግን ይሄንን መጽሐፍ ዝም ብሎ አያነበውም። ስሙት። ማርያም ደግሞ አንተን ወልጄ የአንተ እናት ሆኜ እንዴት ሞታለሁ ብላ ትከራከረዋለች፣ ወይም አልሞትም ትለዋለች። ይህም ጥያቄ ነው እንግዲህ ዲያቆኑ ሊቀ ሊቃውንቱን የሚጠይቃቸው። ከዛ ሊቀ ሊቃውንቱ ምን አሉ? እሱን ተዋል። አያችሁ ኦርቶዶክሳውያን፣ እናንተ እህል ሳትበሉ ውሃ ሳትጠጡ በባዶ ሆዳችሁ ሆናችሁ የምታነቡትን ይህን መጽሐፍ ሊቃውንቶቹ እሱን ተወው እያሉ ነው። ምን ትላላችሁ? ትክክል፣ ይኸው ነው በቃ። አያችሁ፣ ይሄንን ምንድን ነው ያመጣው? እዚህ የምንሞግተው ሙግት ነው። ይሄንን እያነሳን እንሞግታለን። ለዚህ ነው ጤና ቢስ የምንለው። የጤና ቢሱ ነገረ ማርያም ኢየሱስ ክርስቶስ መጥቶ ሙቺ ማረፍ አለብሽ ሲላት እንዴት ነው ማርፎ ብላ የምትከራከር? አሁን ይህንን ስንናገር የምትበሳጩ ልጆች ያላችሁ በጣም የሚገርመኝ ማለት ነው። ኪትም እኮ አይደለም ያመጣ ነው እኮ። ይሄውና ዳቆኑ ሊቀ ሊቃውንቶቹን ጠየቃቸው። አልሞትም ብላለች ምን ትላላችሁ አላቸው። እናንተ ጋር ያለውና እነሱ ጋር ያለው ልዩነቱን ሁሉ አያችሁ። ያ ካላችሁ ኑስቲ ግቡ፣ አንድ ቁጥር ጻፉ። ኦርቶዶክሳውያን ከእናንተ ጋር ማውራት እንፈልጋለን። ያ ኦርቶዶክሳውያን ወደኋላ እንደሸሻችሁ አውቃለሁ። ምክንያቱም ሌላ ቦታ ላይ እንደምትወሩት እዚህ አትወሩም። እኛ በማስረጃ ነው የምናመጣው ማለት ነው። በማስረጃ ነው የምናመጣው። ለዚህ ልትመልሱት አትችሉም የምናቀርበውን። ለዛ ነው ግን እላይ ሆናችሁ እንደምትሰሙ አውቃለሁኝ። ኦኬ ዳግ ወይ ጆዬ የምትሉት ካለ በዚህ ላይ በተለይ ደግሞ አያችሁ በምዕመኑና በእነሱ መካከል ያለውን ልዩነት ተው እባክህ። ማህበረሰቡ ግን እጸድቅበታለሁ ብሎ መጽሐፍ ቅዱስ እኮ ማህበረሰቡ ጋር የለም እኮ። በተለይ በገጠሩ ወደ ሰሜን ወደ ምናምን ይሄ ነው ያለው። አሁን ሚሉ ሲያዘው ነው ያለው። መጽሐፍ ቅዱስ የላቸው። የሆነ ቦታ በነበርኩበት ጊዜ ሲኤች የሆነ አንድ ሀሳብ መጣና መጽሐፍ ቅዱስ እዛ ሀገር እዛ ወደ ሰሜን አካባቢ ላሉት ለምን አንገዛም ተባብለን ሁላችንም ያው እጃችንን ዘረጋን። በጣም ብዙ መጽሐፍ ተይዞ ተኬደ ማለት ነው። እና እዛ የሄዱት ልጆች ሲነግሩን በቃ ምን አያውቁትም አሉ። ምቀን ነው የላቸው። እሱ ብቻ አይደለም እኮ የልደት ካላችሁ እስቲ ላኩልኝ። ልደት በየቦታው እየሄደ መጽሐፍ ቅዱስ አላችሁ? የለንም። የውዳሴ ማርያም፣ ሰይፈ መለኮት እነሱ አለኝ ይሉታል። እና መጽሐፍ ቅዱስ የሚያድለው አድል ችግር የለውም። 2000 ቢሆን ይታደል። ሰው መጽሐፍ ቅዱስ እንዳለም ይወቅ። ምክንያቱም ስሙት፣ ይሄን ስሙልኝ እንግዲህ ለወለዱኝ አባት የታቦት ተሸካሚ ሞቶ የተሸከሙት ታቦት ምን ስራ ይዞ ነው የቀበርቾ ቅሪጢስ ማጨሰው? እመቤታችን ቅድስት ድንግል ማርያም ስጋዋ ፈልሷል ስንል ከሞት ተነስታለች ይቀድሟል። ፍልሰተ ስጋዋ ከሞት ተነስታለች።
ከሞት ስትነሳ ደግሞ በብሉይ ኪዳን ሞተው እንደተነሱት በአዲስ ኪዳንም እንደነ አልዓዛር ሞተው እንደተነሱት አይደለም። የእነሱ ድጋሚ መሞትን ይጠብቃል። የእርሷ ግን ያ የሚበሰብስ የማይበሰብሰውን ይለብሳል፣ የሚያረጅ የማያረጀውን ይለብሳል። ግሎሪፋይድ በሆነ ቦዲ ነው የተነሳችው እመቤታችን ቅድስት ድንግል ማርያም። ያሰኛል። እየሰማችሁልኝ ነው? እየሰማን ነው። ይሄንን ነው እኛ ምን የምንለው፣ ጤና ቢሱ ነገረ ማርያም የምንለው ይሄንን ነው እያል ነው። እንግዲህ እንዳትቀየሙ፣ ሄዳችሁ ጠይቁ እንዴ። እንግዲህ ጌታ ቅድስት ድንግል ማርያም ከሞተች በኋላ ሐዋርያት ኖረዋል፣ ደብዳቤም ተጽፈዋል። የትም ቦታ ላይ ግን በትንሣኤ ሥጋ ኧረ ጌታ ሆይ እንዴ! በቃ እኛ እኮ ክርስትና ልዩ የሚያደርገው ምንድን ነው? የሞትን ጣር አጥፍቶ ክርስቶስ ተነስቷል በትንሣኤ ሥጋ በክብር። በቃ ማንም ወደፊት የምንሆነውን ማለት ነው። ያ የእግዚአብሔር ታላቅ ስራ ተገልጦ ምድር ባህር የዋጠችውን የሰው ነገር በሙሉ የምትተፋበት የእግዚአብሔር የጥበቡና የኃይሉ ታላቅነት የሚገለጥበት የትንሣኤ ጊዜ የሚሆን ነው። እራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ትንሣኤ የምትናገረው ላንብብላችሁ። መቼ ነው ትንሣኤ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼ ነው ትንሣኤ? ይኸው እዚህ ጋር እንደዚህ ይላል። ትንሣኤ ለሰው ዘር ሁሉ ነው፣ ጻድቃንም ኃጥአንም ይነሳሉ። ትንሣኤ ለሰው ዘር ሁሉ ነው። እዚህ ውስጥ እሷም አለች ማለት ነው። የመጨረሻው የሙታን ትንሣኤ የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማሳለፍ በሚመጣበት ጊዜ ነው። በዘመኑ መጨረሻ ጌታችን መድኃኒታችን ኢየሱስ ክርስቶስ በሙታንና በሕያዋን ይፈርድ ዘንድ በክብርና በጌትነቱ ይመለሳል። አስቀድሞ መላእክትን ይልካቸዋል። እነርሱም የመለከት ድምፅ ያሰማሉ፣ ሙታን ይነሳሉ፣ ምድርም አደራዋን ታስረክባለች። በቃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ትንሣኤ ዘጉባኤ መቼ ነው? ጌታ ኢየሱስ ክርስቶስ ሲመጣ በመጨረሻ ጊዜ ነው። ትንሣኤ መቼ ነው የሚሆነው? በዓለም መጨረሻ። መቼ? ለሰው ሁሉ። ግን አሁን ቅድም እንደሰማችሁት ግን በትንሣኤ የክብር ኃይል ቅድስት ድንግል ማርያም ተነስታለች ይላሉ። ይህንን ነው እኛ ምን የምንለው ማለት ጤና ቢስ የምንለው። ወግዬ እዚህ ላይ በይበት። በተለይ ደግሞ የትንሣኤውን ነገር የምንመሰክርለት ነው የኢየሱስ ክርስቶስ። እኛን ምስክሮች አድርጎናል። የሚመሰክረው የክርስቶስ ትንሣኤ ነው እና የክርስቶስን ትንሣኤ የሚጋራ ክብር ሰጥተው ማለት ነው። ያው የግድ የምንነጋገረው ይሄንን የምናሳስባቸው ያው ወደ መጽሐፍ ቅዱስ መለስ ብለው ወንጌል በቤተ ክርስቲያኒቷ እንዲሰበክ ነው። በቀጥታ ወንጌልን ትንሣኤውን፣ ወንጌል ማለት ከውልደቱ እስከ እርገቱ እስከ መምጣቱ ነው። ሙሉ ነው ወንጌል። ይሄን በሙሉ ለኢየሱስ የተባለውን ወይም የሰው ተስፋ በሙሉ መልሶ ለሰው መስጠት በጣም አደገኛ ነው። ጳውሎስ እኮ ገላትያን ሲጽፍ ማለት ኢየሱስ አያድንም አላሉም። የገላትያ አካባቢ የተነሳው ትምህርት ግዝረት ይጨመር ሲባል ነው። ይሄ ልዩ ወንጌል ነው። በቃ እኔም ሞክ መላእክት ቢመጥ እንደሆነ የሚተሳስች የሆነ መልአክ ከሰማይ መጥቶ ቢሰብክላችሁ እኛ መጀመሪያ ከሰበክንላችሁ ወንጌል የተለየ ወንጌል የሚሰብክ የተረገመ ይሁን ያለው። እኔ እንጃ። እኔ ጳውሎስ ቢመጣ በዚች ቤተክርስቲያን ላይ በእርግጥ ጽፎ ቁጭ አድርገዋል። ሁሉም የሚያስፈልገውን መለኪያ በሙሉ ተጽፏል። በእርግጥ ግን በጣም በዛ እና እንግዲህ እሷ አድርጋለች፣ እሷ ተነስታለች ማለት በቃ ወንጌል እንደሌለ እኮ ነው የሚያስታውቀው።
ወንጌል እንደሌለ ነው። በጣም በተለይ ትልልቅ አባቶች መጽሐፍ ቅዱስ አያነቡም ወይስ ቅድም እንዳለው ወይ ዳግዬ ይሄ ፈጠራ ታሪክ የራሳቸው የሆነ ገንዘብ ጉዳይ ላይ ነው። እኔ በተለይ ፊደል የቆጠሩት ደፍረው ይሄንን ማለታቸው አይዶን ነው። ብቻ እኔ በጣም ነው ግራ የሚገባኝ። እኛ አሁን የማርያም አድርጋለች አላረገችም ሳይሆን ጊዜውን ጠብቆ ማናችንም በክርስቶስ ኢየሱስ ሆኖ ያንቀላፋ ሁሉና በሕይወትም ያለ በጌታ ምጽአት ጊዜ ይነሳል። አምነው የሞቱት እኔ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ይሄ ትልቅ ስብከት እኮ ነው። በቃ ዘላለማዊ ተስፋ ነው ለሰው ልጅ እና እኔ የዚህን ያህል በእውነት መባሉ ልዩ ወንጌል ነውና ወይም ደግሞ ቤተክርስቲያኗ ወንጌል የላትም ወይ? በቃ እንድስ ደግሞ ጥልቅ የሆነ በቃ ሚስጥረ ስላሴ ምናምን ይላሉ። ደግሞ ይመጡና ነገረ ክርስቶስ ይላሉ። እንዴ ይሄ እኮ ምንፍቅና ነው። በቃ እዚህ ጋር ነገረ ክርስቶስን ጥልቅ የሆነውን የስላሴን ትምህርት እየተማርን ወይም እያስተማሩ እንደገና ደግሞ ሌላም ትምህርት አላቸው። ነገረ ማርያም ነገረ ክርስቶስን እያስተማርክ እንዴት ነገረ ማርያምን በዚህ መልኩ በተመሳሳይ መልኩ ሁለት መድኃኒት አድርገህ ታቀርባለህ? እና ይሄ ሁሉ የመጽሐፍ ቅዱስ ያለማንበብ መጽሐፍ ቅዱስ ብቻ አንልም ብለው ይኸው ተሸወዱ እኮ። በቃ መጽሐፍ ቅዱስ ብቻ ብትሉ ነው የሚያዋጣችሁ። መጽሐፍ ቅዱስ ብቻ ቢባል እኮ የዚህን ያህል መወዛገብ አይኖርም። እርስ በርሳቸውም ያወዛግባል። ገና የሚጻፈውም በቃ ትውፊት እንቀበላለን፣ አባቶች እንቀበላለን። ቤተክርስቲያን ደግሞ የምትባል ሆነ ሴትዮ አለች። እሷ የምትለው በሙሉ በስህተት ቢሆን እንኳን እቀበላለሁ ሲል ነበር። አንድ በቀደም ደግሞ ከህፃና ምንድነው የእንትን ክርክር ላይ የኦርቶዶክስ ህፃን ቢሞት እንኳን መንግስተ ሰማይ ይገባል እንደዛ ሌሎቹ ማን ነው ሲኦል እንደሚገቡ ክርክር በነበረ ጊዜ ብትሳሳትም እንኳን እስከ ስተቷ አቀበላለሁ አለ። የሆነች ሴትዮ ትመስላለች። ቤተክርስቲያን እኮ በክርስቶስ ኢየሱስ አምነው የተሰባሰቡ ስብስብ ነው። በቃ ሌላ ምንም ትርጉም የለውም። ሰው ነው እና በጣም ውዝግብግብግብግብ እንደው ያለውን ነገር መጽሐፍ ቅዱስ ብቻ ብትሉ ያዋጣቸዋል ማለት ብለዛ ለምን ኢየሱስ አድርገዋል የሚለን መጽሐፍ ቅዱስን ማርያም አድርጋለች ካለ ሌላ ተቃዋሚ መንፈስ ነው ማለት። ቤዛ ኢየሱስ ነው ሲል ሌላ ቤዛ ደግሞ በቃ እኮ በፓራላል እንዲህ በፊት ለፊት እኮ ሙሉ ለሙሉ ለክርስቶስ የተባለው ለእግዚአብሔር ልጅ የተባለውን የማዳንን ስራ የሰራውን የእግዚአብሔር ልጅ ኢየሱስ ክርስቶስ እንዴት ነው የሚሰበከው? ሁለት ሞትን ድል አድርጎ የተነሳ ሁለት ቤዛ ሁለት እንትን እንዴ! ኧረ ተው። እንደውም በቃ ከዚህ በኋላ የምንመክራቸው መጽሐፍ ቅዱስ ብቻ በሉ። መጽሐፍ ቅዱስ ብቻ ነው የእግዚአብሔር እስትንፋስ ያለበት እና ከዘፍጥረት እስከ ራእይ በቃ መላእክቱንም ብትጠይቁ ራእይ መጽሐፍ ላይ ታርደሃል፣ በደም ከነገድ ከቋንቋ ዋይታል ብለው እልል እያሉ ሰማይ ሰማያትን በቃ በልልታና በስግደት የሚያደምቁት ኢየሱስን ነው። ሐዋርያትን እያንዳንዱን ትምህርታቸውን ብታየው በቃ ያዳነን እሱ እንደሆነ ነው የሚናገሩት። አድርገዋል፣ ተነስተዋል። ይሄ ስብከታችን ነው። የመጀመሪያው የሐዋርያት ስብከቶችን ብትሰሙ በቃ ሞቱንና ትንሣኤውን እሱ ክርስቶስ የእግዚአብሔር ልጅ ነው ብለው ይኸው ነው ስብከታቸው። አያችሁ፣ ዋናው ስብከት እንዳይሰበክ ይሄ ሁሉ ስህተት ተሰግስጓል። እና እኔ የምለው እንደ ገላትያ ቤተክርስቲያን ይሄ ልዩ ወንጌል ነው። በፍጹም ሁለት የመዳን መንገዶች የሉንም በክርስትና ውስጥ ክርስቲያን ማለት ራሱ የክርስቶስ ተከታይ ነው፣ የማርያም ተከታይ አይደለም። እና ብቻ እኔ ከመናገር በላይ የሆንብኛል። ጥርት ያለ ሀሳብ በእውነት ለመናገር ብችል ደስ ይለኝ ነበር። በጣም ነው የሚያስደነግጠው። ለማንኛውም ተባረኩ። የሆነ እውነቱ እንግዲህ ጆዬ ሄድድ እሺ፣ ታንኪ ወጊ የተባረኪ ዳጊም ተባረክ። ዳጊ ቅድም ይናገር ነበረ 5ቱን አዕማደ ምስጢራት እንቀበል እንጂ ሌላው ቀስ ብሎ ይታሰብበታል ሲል አንድ ተረት አስታወሰኝ። ሴትዮዋ ልጅቷ ምን አለች አሉ፣ መልክ ስጠኝ እንጂ
ሙያ ከጎረቤት እማራለሁ አለች። ዋናው እኮ ሙያ ነው ለነገሩ። እንደዛ አይነት ነገር ነው እና እንደው መልኩ ይኑረኝ እንጂ በኋላ እንደው ወጡንም ጥብሱንም ምኑንም እማራለሁ ነው ዋናው እሱ ነው። እሱን ደግሞ ካላሟላቸው ሜስዳፕ ነው የሚሆነው እና እንደውም ሙያ ሰጠኝ እንጂ እንደው መልኩ ግድ የለም ወራዳም አጭርም በሆን ይሻል ነበር እና እንደዛ አይነት ነገር አይሰራም። ዋናው ነገር ከኋላ ሆኗል፣ ተበስብሶ ግን አያልፍም። እኔ ግን በዋናነት እንደው በታሪክስ አለ ማን ነው ይህንን የማርያምን መነሳት ያነሳው የሚለው ነገር ላይ ስንመለከተው በመጀመሪያ 400 ምናምን ዓመት ያልነበረ ታሪክ ነው። ማንም ይህንን ታሪክ ማርያም ተነስታለች የሚል ቸርች ትራዲሽን አልነበረም እና አንድ ሰው ነው ኤፒፋኒየስ የሚባል ከ310 እስከ 403 የኖረ ሰው አንድ ጉጉትና የማወቅ እንትን በውስጡ ተፈጠረ እና የማርያም እድል ፈንታ ምን ሆኖ የሆነ የሚል ነገር ተፈጠረበት እና ፓኖሪዮን የሚባል መጽሐፍ ጽፏል እና እዛ መጽሐፉ ላይ ነው ያሰፈረው እና ምንድነው የሚለው ዌዘር ሺ ዳይድ ኤንድ was buried or she was slain or remained alive we don't know የሚል ነገር ጻፈ። ምንድነው ትሙት ሰማዕት ትሁን በህይወት ትቆይ ትነሳ የምናውቀው ነገር የለም አለና ጻፈ። እውነት ነው። በሱ ፖዚሽን ላይ በአራተኛው ክፍለ ዘመን ወይ በአምስተኛው ክፍለ ዘመን ምንም የሚታወቅ ነገር የለም እና በዛን ጊዜ ቸርቿ እንደዚህ አይነት ስለ ማርያም መነሳት ማድረግ ምንም አይነት ትራዲሽን ምንም አይነት ወሬ የለም ወፍ የለም እንደሚባለው ማለት ነው እና አልካደምም አላመነምም። ከዛ በኋላ ቆይቶ ነው የደማስቆሱ ዮሐንስ የሚባል ጆን ኦፍ ደማስቆስ የሚባል በ8ኛው ክፍለ ዘመን አንድ የሶሪያ መነኩሴ ማርያም ተነስታለች ወይም ልትነሳ ትችላለች አለ፣ ልታረቅ ትችላለች የሚል የራሱ እንትን ላይ ደረሰ። ምንድነው የእሱ ድምዳሜ? ምን ይላል? ሺ ሁ ካሪድ ላይፍ ኢን ሄር ውምብ ትራንስፈርድ ቱ ላይፍ ባይ ዘ ዋን ሁ ድዌልት ኢን ሄር ውምብ። ሎጂካል ነገር ነው ይሄ። ህይወት የሚሰጠውን ክርስቶስ በማህፀኗ የተሸከመች ይህቺ ሴት ያ ህይወት የሚሰጠውማ እንዴት ያስነሳታል ብዬ አስባለሁ አለ። ይሄ ሎጂክ ነው። ዝም ብለን በአይምሮም ስናስብ ኢየሱስን ህይወት የሚሰጠውን ይዛ እንዴት ህይወት ታጣለች የሚል እሳቤ ነው። ይሄ ደግሞ አይሆንም። ምክንያቱም ሞት እኮ አልቲሜትሊ ሰው ሁሉ ይሞታል፣ ቅዱሳንም ይሞታሉ። የሚናፈቅም ነገር ነው። ሐዋርያው ጳውሎስም የተናገረው ነገር አለ። ልሄድ ከክርስቶስ ጋር ብኖር እመኛለሁ አለ በፊልጵስዩስ 1:12 ገደማ። እሱ በጣም የሚሻል ነው፣ ለማርያምም የሚሻል ነው በነገራችን ላይ በስጋ መለየት እና ቅድም አስቼ ያለውም ነገር አለ። በስጋ መለየት ለእሷ የሚሻል ነገር ነው እና አለሞት እባክህ እንዳልሞት የሚባል ነገር ከሞት ጋር ግብ የለም። ክርስቶስ እንኳን አትሙት አይሁንብህ ሲለው ጴጥሮስ ያለው ነገር እናውቃለን። ሂድ አንተ ሴጣን ነው ያለው። ግድ ነው። ክርስቶስም መሞት ይፈልጋል። ሌሎቹም እንደዛው። ምድርም ሰብስባ የማርያምን ስጋና አጥንት ገጣጥማ እንደነበረች በመጨረሻ ዘመን ታስረክባለች። ምንም ጥያቄ የለውም እና በታሪክ ስንመለከት ይሄ ነው። ከዛ በኋላ ፖፕ ፒየስ 12ኛ የሚባል በ1950 አሁን ሪሰንትሊ ከ70 ዓመት በፊት ነው በቃ ፕሮክሌም ያደረገው ሜሪየን ዶግማ የሚባልን እንትን ብሎ አሰምሽን ኦፍ መሪ የማርያም መነሳት እንደ አንዱ የማርያም ዶግማ ብሎ እንትን ያለውና በታሪክ ያልነበረ በተለይ እስከ 4ኛው 5ኛው ክፍለ ዘመን ድረስ ሽታ የሌለው ቅድም ያነሳሁት አንድ ነገር ነበር። ምንድነው ጥቅሙ? ማርያም ብትነሳ ሐዋርያው ጳውሎስ የተናገረው ነገር አለ 1 ቆሮንቶስ 15 ክርስቶስ ካልተነሳማ እምነታችን ከንቱ ነው። በጣም ለእኛ የሚያስፈልገን ክርስቶስን ለመምሰል ለዘላለም ሕይወት የሚጠቅመን የሚያስፈልገን የምንናፍቀው የክርስቶስን መነሳት ነበር። ከዛ ውጭ ያለ ሰው በትንሣኤ ቀን ይነሳል እና ለምን ፈለጉት? እኔ ሴራ አያለው። እውነት እንደው ሴራ ተንታኝ አይደለሁም፣ ግን አንድ ድብቅ አጀንዳ አለ። ያም ድብቅ አጀንዳ ሰክሲድ ያደረጉ ይመስለኛል። ማርያምን ከፈጣሪ በታች ከፍጡር በላይ ለማስቀመጥ፣ ለማስመለክ፣ ጸሎት ሰሚ ለማድረግ፣ አማላጅ ለማድረግ መሳካቱን የምታውቁት አሁን በምድራችን የሰዎች ልብ ማን ላይ ነው ብትሉ ማርያም ላይ ነው። አንደኛ 3 ቀን ተሰጥቷታል። ጸሎት ሰሚ ነች። ሰዎች በተጨነቁ በተጠበቡ ጊዜ እንኳን ማርያምን ነው የሚጠሩት። ሆስፒታል ሂዱና ቼክ አድርጉ። እመቤቴ ትማርህ ትድረስልህ። መኪና ላይ የእመቤቴ ስጦታ ሰጪም ነች፣ ጠባቂ ነች። ማርያም ትጠብቀ። ይሄ ሁሉ ከማርያም አሰምሽን ከማርያም ምልጃ ከምናምን ትምህርቶች ዴራይቭድ ተደርጎ የመጣ አስተምሮ ነው። የማርያም መነሳት ታሪኩን ያው ሁላችሁም ታውቁታላችሁ። ዮሐንስ ያልጻፈው ያልነገረን አንድ ወንጌል 3 መልእክትና ራእይን ሲጽፍ በጠቅላላ 46 ገጽ ነው የጻፈው።
ሁለት መስመር የማርያምን መነሳት አልጻፈም። ለምንድን ነው ያልጻፈው? አንደኛ ወደ ቤቱ የወሰዳት እሱ ነው። እናትህ እነኋት ተብሎ ተሰጥቶት ቤቱ ወስዶ የመከራት ያስተማራት የተንከባከባት ሰው እሱ ሆኖ ሳለ ማርያም የምትል ስም አንድ ጊዜ ሜንሽን አላረገም። ዮሐንስ 2 ላይ የጌታም እናት በዛ ነበረች ብሏል፣ አይካድም። ግን ማርያምን በተመለከተ መነሳቷን እንዲህ አይነት ነገር ሜንሽን አላረገም። 46 ገጽ ሲጽፍ ትርክቱ ግን ዮሐንስ ወደ ገነት ይዟት እንደሄደ ታሪኩን የምታውቁት ይመስለኛል። የማርያም ሞትና ትንሣኤ ጉዳይ ማርያም ስትሞት ሊገሏት ፈለጉ አይሁዶች። እቺ እንደ ልጇ ደግሞ ተነሳው ብላ እሷም በአቅሟ ልታሳስተን ነው፣ ስለዚህ ወስደን እናቃጥላት አሉና አስከሬኑን ሊወስዱ ቃሬዛውን ሲነኩት መልአኩ እጃቸውን ቆርጠው ይላል የማርያም ትንሣኤ ትርክት። ከዛ በኋላ አስከሬኑን ፕሮቴክት ለማድረግ እግዚአብሔር ዮሐንስን አስከሬን አስይዞ ወደ ገነት ወደ ሕይወት ወደምትሰጠው ዛፍ ስር ደብቆ እንዲያስቀምጣት አደረገው። ተመልከቱ፣ ዮሐንስ አስከሬን ይዞ ሄዷል ማለት ነው። ለስንት ወር? ለ8 ወር። ሞቷ በጥር ነው፣ ፍልሰቷ በነሐሴ ነው የሚባለው። ስለዚህ ለ8 ወር አስከሬን ይዞ ተሸሸገ። ዮሐንስ አልነገረንም፣ በ46 ገጽ አልነገረንም። እዛ ቆይቶ ሐዋርያት የእመቤታችን አስከሬን ጠፋብን እንጸልይ እስቲ እግዚአብሔር እንዲሰጠን ብለው ከነሐሴ 1 ጀምሮ ሲጸልዩ ምን ሆነ? በነሐሴ 15 አስከሬኑን እግዚአብሔር ሰጣቸው። ዮሐንስ አስከሬን ይዞ የቀብር ስርዓት አስፈጻሚ የሚባሉ አሉ አይደል? ልክ እንደዛ አስከሬን ይዞ ተሸክሞ ይዞ መጣ እና አስከሬኑን ሰጣቸው። ከዛ ቀበሯት። ከዛ አስከሬኗ ከሙታን መካከል ተነጥሎ ተነስቶ አረገ። በጣም ነው የሚገርመው። ዮሐንስ ነው የዚህ ሁሉ ትወና ፓርቴከር። ከዛ በኋላ የሆነው ነገር እሷ ወደ ላይ ስታርግ ፊልጶስ ማነው ቶማስ ከህንድ ከአገልግሎት በዳመና ተጭኖ ይሄ የዳመና ትራንስፖርት ደግሞ እኔ አላየውም። ሐዋርያው ጳውሎስ ራሱ 14400 ኪሎ ሜትር በእግሩ 3 ጊዜ ሐዋርያዊ ጉዞ ሲያደርግ እኔ መርከብ ሲሰበርን ያየሁት በጣም በጭንቅ ነው። አውሎ ነፋስ ሲኖር እንኳን ፖስትፖንድ እየተደረገ ዲሌድ እየተደረገ ሲጓዝን ያየሁት። ቶማስ ግን በደመና ተጭኖ ሲመጣ ሚድ ኤር ተገናኙ፣ አየር ላይ ተገናኙት። እሷ ቨርቲካል ስትወጣ እሱ ሆሪዞንታል ሲመጣ ሚድ ኤር ተገናኙና ደግሞ ልጅ ሲነሳ አልነበርኩ አሁን ደግሞ አንቺ ብሎ ራሱ ሊፈጠፍጥ ነበር ከሰማይ። ሲዩሳይድ ደስ አይልም? ቅዱስ የተባለ ከአገልግሎት የሚመለሰው ትንሣኤ ላይ ይሆን ብሎ ከላይ ሱሳይድ ሊፈጽም። እንግዲህ አስቡት ስንት ሺህ ጫማ ላይ እንደተገናኙ። 10 ሺህ ጫማ ቢሆን ወደ ታች ራሱን ሲለቅ እንግዲህ ግራቪቲም አለ አክሰለሬሽን ሆና የምንለው አለ። ፍጥነቱ እየጨመረ መጥቶ መሬት ሊደርስ ሲል ስንት ኪሎ ሜትር በሰዓት ሊፈጥን እንደሚችል፣ ከዛ እንዴት አጥንቱ ሁሉ እንደሚፈረካከስ እንመልከት። ከዛ ማርያም አረጋግታው መነሳቴን እንትን ለማድረግ ይሄው ሰበን የሚባለው አንገት ላይ የሚደረገው ነገር መሰለኝ ይህን ይዘህ ሂድ ብላ ወደ ታች ወርዶ ለቀሩት ሐዋርያት እንደነገራቸው ይናገራል። እና ይሄ አንኮንፈርምድ ነው፣ አን ኦፊሻል ብቻ ሳይሆን እኔ የእንደዚህ አይነት ትርክት የእንደዚህ አይነት ታሪክ ደራሲውም ተዋናዩም ዳይሬክተሩም የራሱን የብርሃን መልአክ እስኪመስል ድረስ የሚለውጠው ክፉ መሆኑን አልጠራጠርም። ምክንያቱም በቃ ትርክት ሆኖ ቢቀር እኮ ጥሩ ነው እኮ፣ ግን ከዛ በላይ ማርያም ልትቀመጥበት የተፈለገው ቦታ አለ፣ ልትሸፍነው የተፈለገ ክርስቶስ አለ። አልቲሜት ጎሉ አትጠራጠሩ፣ ክርስቶስ ኢየሱስን መሸፈን ነው። ስለዚህ በታሪክም ያልነበረ ጥቅምም የሌለው ማርያም ተነሳች ሶዋት ነው የምለው እኔ። ማርያም ተነሳች ሶዋት ምንድን ነው ለእኔ የሚፈጥር ለዳጊ የሚፈጥርለት ለሶል ምንድን ነው የሚፈጥርለት? ክርስቶስን ለመምሰል አሁ ማርያም በኋላ እኮ ትነሳለች፣ የምን ችኮላ ነው ብለን እንላለን። ግን እሳቤው ከዛ በላይ ነው። ግን ተሳክቷል። በተለይ ኦርቶዶክሳውያንና ካቶሊካውያን ባሉበት ሀገር ማርያም ከክርስቶስ በላይ ሆና እየሰራች እያገለገለች ስግደትን፣ ዝማሬን፣ አምልኮን፣ ስጦታን፣ ሌሎችንም ነገር እንድትቀበል ካደረጉ ዋና ዋና 4 ናቸው። ሜሪየን ዶግማ የሚባሉት 4 ናቸው። የማርያም እርገት፣ ይሄ ፐርፔቹዋል ቨርጂኒቲ የሚባለው ምናምን እነዚህ 4 ናቸው። እነዚህ አእማድ የማርያም አስተምሮቶች ዛሬ ኦርቶዶክሱና ካቶሊኩ ቤተክርስቲያን ላይ ለደረሰው እንትን ተጠያቂ ናቸው ባይነኝ። ስለዚህ ኮምፈርቴብል እኛ ደግሞ በታሪክም የለም መጽሐፍ ቅዱስም ፍንጭ የሚሰጥ ነገር የለም። ክሊርሊ እነ ዮሐንስ አላስተማሩንም፣ ፍንጭ የሚሰጥ የለ። ሐዋርያት አልተናገሩም። በነገራችን ላይ 3ቱ አእማድ ሐዋርያት ጳውሎስ፣ ጴጥሮስና ዮሐንስ በመልእክቶቻቸው መልእክቶች እንግዲህ ምን እንደሚሰሩ እናውቃለን። አስተምሮን ቤተክርስቲያንን በጌታ ቤት እንዴት መኖር እንደሚገባን የተቀነኑባቸው መልእክቶች ናቸው። እዛ ላይ አንድ ጊዜም ማርያም የምትል ስም ሜንሽን አላደረገውም፣ ስለ ማርያምም አልተናገሩም። ኢየሱስ ግን 246 ጊዜ ብለዋል። ስለዚህ ማርያም
ክርስቶስን ከመውለድ ከማሳደግ ከዛ ባለፈ ለድህነታችን ለዘላለም ሕይወታችን ክርስቶስን ለመምሰል ሬሌቫንሷ ዜሮ ነው ማለት ነው። ግን ፍለጋዋን እንከተላለን፣ እንወዳታለን፣ እናከብራታለን። በዛ መልኩ ነው ከማርያም ጋር ያለን ሪሌሽንሽፕ ጥሩ እህታችን ነች ለማለት ፈልጌ ነው። ተባረኩልኝ። ተባረክ። ወይስ አንዴ ኮሜንት ላይ ሞዴሬተሮች እስቲ ስድብ አለ ምናምን የሚሉ ልጆች አሉ። ስድብ ካለ የሚሳደቡ ልጆችን ሚዩት ማድረግ ያስፈልጋል ማለት ነው። ያ ሶል እየወረደ የሚያስገርም ነው። እንግዲህ በጣም የሚገርመው ደግሞ ቅድስት ድንግል ማርያም በተቀበረች እንግዲህ ድጋሚ ከ6 ወር ነው ከ8 ወር በኋላ መጣ ከላይ ማለት ነው። በ3ኛው ቀን ነው ከተቀበረች፣ በ3ኛው ቀን ነው የተነሳችው። አስገራሚ ነው። እንግዲህ በ3ኛው ቀን መነሳት አንዱ የክርስቶስ እኮ ታላቅ ስራ ነው። በትንቢትም አለ በምንም ማለት ነውና ያንን የክርስቶስን ስራ መጋራት በራሱ እኔ ተገቢ ነው ብዬ አላምንም። እሺ ችግር የለም። እሺ እንትኑ ሞዴሬተሮቻችን እንደምታውቁት በጣም ሙሉ ነፃነት አላቸው። ማንን ሚውት ማድረግ እንዳለባቸው ያውቃሉ። እናንተም የምትጽፉ ልጆች ኃላፊነታችሁን ተወጡ። በሀሳብ ብቻ ሞግቱ። ኦኬ። የሚያስገርመኝ በ3ኛው ቀን መነሳቷ ነው። ይሄ ራሱ ትንሽ አስቸጋሪ አይደለም እንዴ? ክርስቶስ በ3ኛው ቀን ተነስቷል። እሺ፣ እሷም በ3ኛው ቀን ተነሳች። ክርስቶስ በትንሣኤ ስጋ ግሎሪፋይድ በሆነው በሱ ተነሳ። እሷም ግሎሪፋይ በሆነው በሱ ተነሳች። ክርስቶስ የሰማይ ንጉሥ ሆነ። ቅድስት ድንግል ማርያም የሰማይ ንግሥት ሆነች። ለምንድን ነው ይሄ ነገር? ራሱ እኮ በጣም አጠያያቂ እኮ ነው። አጠያያቂ ነው። ዳግም ትመጣለች። ዳግም እሱ ነው የቀረው መሰለኝ። ኢየሱስ ሁለተኛ እመጣለሁ አላለም? እስካሁን እንግዲህ እሱኛው አልተጻፈም። አሁን አነንገራቸው ይቅር በቃ ይሻላል። ደግሞ በመካከል ደግሞ አንዱ ሌላ የገባውን ልጅ ያወረድኩትኝ ምንድን ነው ምን ይባላል ላይ ሆነው መጥተው ሪፖርት ያደርጋሉ ይባላል እና ለዛ ነው ያወረድኩ። አንድ ደግሞ እስቲ ተጨማሪ አንድ ላሳያችሁ። ደግሞ በእውነቱ ይሄ የማያልቅ ብጥብጥ አለ እዛ ቤት። ይመጡና እኛን ሉትራን ከምናምን ጋር እያሉ ይጨጋጨቁናል። ይልቁንም ግን ይህንን እንደገና ባት ነው አልነበረባትም። የአዳም ሌላ ባቢሎን ኃጢአት ከሰራ በኋላ የያዘውን ስጋ ያን የወደቀውን ስጋ እሱን ካልያዘች ለምንድን ነው የሞተችው? ያ ኮንስኩዌንሱ የአዳም ኃጢአት ኮንስኩዌንስ እሷ ላይ አልደረሰም ከተባለ ኦኬ ዘን ለምን ሞተች? ኃጢአትን ሰርታ ነው አልሰራችም አይደል የሚባለው ከሆነ ዘን ለምንድን ነው የሞተችው? የክርስቶስን ለነገራችሁን ምን ያህል ልዩ እንደሆነ የክርስቶስ ሞት ከኛ ጋር አንዳንድ ሰዎች አነጻጽረው ያስቀምጡታል። ነገራችኋል የክርስቶስ ምን ያህል ልዩ እንደሆነ። ግን እመቤታችን ለምንድን ነው የሞተችው? ለምን የሞተችው? በቃ አለቀ። የአዳም ዘር ስለሆነች ነው። አዳም ኃጢአትን አደረገ፣ የወደቀውን ስጋ ያዘ። ከአባቶች አለባት ብሎ ቢያምን ኖርማል ነው ማለት ነው። መናፍቅ አትሉትም፣ ያው እያላችሁ ነው፣ ግን አትሉትም ወይ? መከራ ፖሊስ አክዊዚሽን ለምን ያስፈልጋል? ወንድም አለ
እኔ አሁንም ደጋግም የምነግርህ ነገር ክርስቶስ የተዋሃደው ስጋ የወደቀውን ነው የተረገመውን ነው ብሎ የሚያምን ሰው ካለ 24 መናፍቅ ነው። ምንም እንትን የሌለበት ማለት ነው። ክርስቶስ የተረገመውን ስጋ ተዋሃደ፣ ክርስቶስ የወደቀውን ስጋ ተዋሃደ ብሎ ከዛም በኋላ ሁለት አይነት እሳቤዎች አሉ። አሁን ይሄንን ቅድም ያሳየኋችሁን ፖስት ያደረጉት ድኖ ነው ያዳነን ነው የሚሉት። አንደኛው ወንድም ደግሞ ምንድን ነው የሚለው? አይ አሁንም ቢሆን በዛ ውስጥ የት ነው ያለው? የወደቀውን ስጋ ነው የያዘው ነው የሚለው። እዚህ ላይ እርግጠኛ ሳትሆን፣ ሃይማኖት ላይ እርግጠኛ ሳትሆን ይሄው ነው እንግዲህ እዛ ቤት ያለው እውነት ይሄ ነው። እና በእንደዚህ ሳትስማማ እንዲህ ሳትስማማ ትመጣና አንድ አይደላችሁም ትላለህ ማለት ነው። ኧረ ተው፣ ኧረ ተው፣ 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 ተው። አጋፒ አላገኘሁትም። እስቲ ይሄ ነው እንዴ? እስቲ ቆይ ኦኬ ኦኬ። አሁን ጓደኛው ይሄ ቀደም ያያችሁት ይሄ ቅድስት ድንግል ማርያም የወደቀውን ስጋ ነስታለች ብሎ ማለት ብሎ ሲናገር የነበረው ታላቁ በቃ እሱ የምድሪቷ ኦርቶ ነው። በቃ በትክክል የምድሪቷ ኦርቶ ነው እሱ። ቆይ አንዴ አለው። ኦኬ አልወረደም ማለት ነው። አይ ወርዷል። እስቲ እንደገና ልግባ ወደ ላይ። አንዴ ላሰማችሁ ብዬ ነው። ከውስጥ ተልኮ ነው። ያው ቅዱሳን በጋራ ነው እንግዲህ የምንሰራው ታውቃላችሁ። ልጄ እንኳን ወደ ጉራጌ ቤተሰብ ተቀላቀል። እምነት ስጦታ ነው ብላችሁ ታምናላችሁ ወይስ አታምኑ? እንደዛ ከሆነ እምነት ስጦታ ነው የሚለውን ማብራራት ሊጠበቅ እስቲ ችኛዋን ትንሽ ላሰቃችሁ እንዴ? ቆይ እንደዚህ ሙድ ይዣለሁ እንዴ? ከሆነ እምነት ስጦታ ነው የሚለውን በዛ መልኩ ከሆነ እኛ አንቀበል። ኖ አሁን እየተባልክ ያለው በቃ እምነት ስጦታ ነው የሚለውን አለቀ። በቃ የሉትራን ጋር ተስማምታችሁ አውረታችሁ አልተቀበልክም። በቃ ምንም ችግር የለውም። አሁን አኬ የተጠየቀው ምንድን ነው? እምነት በእናንተ ቤት ውስጥ ስጦታ ነው ወይስ ምንድን ነው? ቆይ እየተፈለገ ነው። ልብ አድርጉ እንግዲህ ሩቅ ድረስ ሄደናል። በጣም ተቆፍሯል። ልክ ደቡብ አፍሪካ አልማዝ ለማውጣት በ100 ኪሎ ሜትሮች ወደ ውስጥ እንደምትሄደው ቆፍረን ሄደናል። እዛ ያለውን ኦክሲጅን የሌለበት ቦታ ደርሰናል። ቅዱሳን በጣም ሩቅ ሄደናል። እስካሁን ድረስ ግን እስካሁን አልተገኘም። እየተፈለገ ነው። እምነት የሚለው መልስ ከማን ከወንድማችን እስቲ ስጦታ ነው የሚለውን በዛ መልኩ ከሆነ እኛ አንቀበል። ስሙ ባጭሩ አይደለም። አሁን ጥያቄው ባጭሩ እኛ አንቀበል። ምን ብለህ ነው የማትቀበለው? ይሄንን አልቀበልም ያልከውን ፎርሽ ነው ያልከውን ግን በየትኛው የእምነትህ አንቀጽ ነው ተብሎ ነው እየተጠየቀ ያለው። አሁንም እየተቆፈረ ነው። ወደ ጥልቅ እየገባ ነው። ለማንኛውም እንግዲህ ወደ ውስጥ እየገባችሁ ስትሄዱ አየር እያጠረ ስለሚሄድ ኦክሲጅን እያደረጋል። ቢቸግራት ሀና ኖ የተጠየቀው ያንተን ነው አለችው። የእናንተ ምኑ ነው የማትቀበለው? ተው እንጂ ባካኪ የእኛን የእናንተን እምነትን የተጠየቀው ተባለ። እሺ እናንተንም ግልጽ ሆነ። እሺ መልሱን ስሙ።
የኛ እምነት ስጦታ ነው የሚለውን እምነት ስጦታ ነው የሚለውን የማንን ትምህርት የእናንተን ትምህርት አንቀበለውም። በዘራቸው አይድረስ። የእምነት ስጦታ ነው ብላችሁ ታምናላችሁ ወይስ አታምኑ? እንደዛ ከሆነ እምነት ስጦታ ነው የሚለውን ማብራራት ይጠይቃል። ችግር የለውም ማብራራት። ስጦታ ነው ማለት ኦኬ። አይ በቃል ወይ በጣም ይገርማል። በጣም እቺ ተመችታኛለች። እንዴት ትላላችሁ ቅዱሳን? አልተመቻችሁም? እንደዚህ ለካ ይዛለታ ደስ የሚል ሙድ ይዣለሁ በስሱ አጌ ይዛለታ እንዴት እንደተጨነቀ ጌታ ወይ ቅዱሳን እንግዲህ እስቲ ወይ እንትን እኮ ነው አንድ ላይ አይተሃል። አንዳንድ ጊዜ አንድ ላይ ይሰርቁና ሌቦች ገባ ችግሩ የሚመጣው ሲከፋፍሉ ነው። ገባ አሁን አኬ መካፈል አቃተው። ገባ እንትን ላይ አንድ ነን እኮ ምን ኦርቶዶክስ ሉተራን ምናምን አንድ ነን አለና መጨረሻ ላይ የክፍፍል ቀን አይ እሱማ አልዳናችሁም አለ። ገባ ልክ እዛ ጋር እንቅ ያደርጋል። ትሄድና ልክ መካፈሉ ላይ ታውቀዋለህ እኮ ገባ የውሸት ብሽሽቅ ይዞ እንጂ የውሸት ቤተ እምነቱን የማጥላላት ነገር ነው እንጂ ታዲያ በቃ መጠመቅ አያስፈልገውማ ይምጣና እናንተ ጋር ሉተራዊ እናንተ ጋር ታዲያ ቀጥታ ኦርቶዶክስነትን ይቀላቀል ስለ አይሱማ እንደዛማ አልዳነማ ይልሃል። አሁን እዛ ጋር ነው ጭንቁ። ገባ እናንተ ትቀርበራላችሁ ነው ዳጊ ወንበር አዙሩ። ይኸውልህ እንዴት መሰለህ ጉዳይ ብዙ ጊዜ ጠየቃቸው። በጣም ብዙ ቀን እነሱ በሌሉበት ሲሳይ ሩም ውስጥ በቃ ብዙ በቃ ሾፈ ምንም አለ። ከዛ ተገናኙ ማለት ነው። ኦኬ ይሄ ልጅ በቃ ካሁን በኋላ እንዳትገባ በቃ እንዴ በቃ እንዳውን ብሎክ አድርጉልኝ ይሄን ልጅ አሁን የገባውን ልጅ ፈልጉትና ሞዴሬተሮች አሁን የገባውን ልጅ ብሎክ አድርጉልኝ። ቹቹ ነው ምናምን የሚል ማለት ነው። የሚገባው እንትን ለማድረግ ነው። አያቸው ሪፖርት ሊያደርግ ነው የሚገባው። እና እንዴት ሆነ መሰለ ይዛለታ ጠየቃቸው ብዙ አሾፉ ምን ብሎ ከዛ እንደገና እሱም መጥቶ ጠየቀ። መጨረሻ ላይ እኛም ከስር በቃ እሱ ይጠየቃለን። በቃ እሺ አሁን አንተ ተጠየቅ ተባለና ጥያቄ ተሰጠው ማለት ነው። ይሄንኑ ጥያቄ ነበር እነሱን ሲጠይቅ የነበረው። ከየት ነው ይሄ እምነት የሚመጣው እያለ በቃ እግዚአብሔር የሚሰጠን እምነት አሉት ማለት ነው። ከዛ እሱ ተጠየቀ ማለት ነው። እሺ አሁን በእናንተ ቤተክርስቲያን እምነት ከየት ነው አሉት ማለት ነው። አይን ፈጠጥ እምነት በእኛ ቤተክርስቲያን እናንተ እንደምታስተምሩት ትምህርት አይደለም ይላል። ራኬ በእውነት በዘራ ድረስ እንዲህ አይነት ነገር ሌላ ጊዜ አያጋጥም ወንድሜ፣ ወንድም አያጋጥም ነው የምለው። እና የዛለታ በጣም ነው የተፈተነው ዳግዬ። ምናልባት ላይቡን አልተከታተልከው ከሆነ በሳቅ ነበር የምትሞተው ማለት ነው። እና እንትኑ የመከፋፈያውን ጊዜ ጨርሰው ማለት ነው። አሁን ቀጥል። የማከፋፈያው ሰዓት ካለቀ በኋላ ማለት ነው ዳግ። አይ ልክ ነህ። ደሴም ኮንሰፕት ቀሲስም ባለፈው ሲሉ አይቻለሁ። ገባ በዚህ በእምነት አሁን ባነሳኸው ቶፒክ ይሆን አይተህ እንደሆነ ትቀርቡናላችሁ እናንተ ምናምን ብለው ግን ጭንቁ ሰዓት ሲመጣ ገባ የጭንቁ ሰዓት ላይ መልሱ ያው ነው። ኦርቶዶክሳዊ መልስ ነው የሚመልሱልህ። ገባ ወዳጅ ነን ፍሬንድ ነን ምናምን ይልህና በመጨረሻ አናትን በመዶሻ ላለው አለው እኮ አይተሃል ሲሳይን የጭንቁ ሰዓት ላይ ነው እኮ። ከዛ በፊት እኮ ትክክለኛ ቤት የምንወያይበት ቤት ወንድማችን እሱ ነው በጣም ምናምን አሉና ልክ አንድ ቀን የሆነ 1 ሰዓት ያለ ኤርሚ ሲያወራ እዚያ ቤት ብዙ ነገር ተበላሽ።
ከዛ ከዕለታት አንድ ቀን እኮ ነው። ባገኘ አለው አናትን በመዶሻ ነበር እምላለሁ። የጭንቁ ሰዓት ላይ ነው እኮ። ከዛ በፊት እኮ ፍሬንድ ናቸው። ገባ ጥሩ ቤት ነው ወንድማችን ነህ አንተ ጥሩ አወያይ ነህ ምናምን ሲል ነበርና ያቺ ሰዓት ስትመጣ ነው ገባ አሁን ያ ጦጦስ ምናምን ያሉት ሰዓት መጣ ማለት ነው። በቀኝ የተሰቀለው ምናምን ገባ የጦጦስ ሰዓት ስትመጣ ጣጣ ነው ገባ እኔ ፍሬንድንን ምናምን ሸፍቶ በረሃ ላይ ዘርፈውን ከዛ መልሰው ምናምን አለው አይደል? የሰሩት ታሪክ ላይ ታለ ማርያም መለሱላት የዘረፉትን ምናምን አይሉሃል ገባ በኋላ ጭንቅ ሰዓት ላይ ግን ውሸት ነው ምንም ታሪኩ የለም። እና እስቲ ብቻ በደምብ እንሄድበታለን። ርዕሱ ላይም መቀደም እንትናም ወጌም ስትናገር ጆኒየም ሲናገር በጣም ጥሩ ሀሳቦች ነበር ሲነሱ የነበሩት። እስኪ በደንብ ሄድበታለሁ። ዝም ብሎ እንትን ለማለት ሰዋት ያልካት ነገር በጣም ነው የተመቸችኝ። እኔም አንድ ጊዜ ወንጌላዊ ያሬድ እንትና አይ ጆኒዬ ሰዋት ያላት ነገር አለች በጣም መወዳት ሀሳብ ነች። አይተ እንደሆነ የሚሰሩትን ትምህርቶች ልምምዶች ምናምን ኦርቶዶክሶች እንደው ያው ኦርቶዶክስ ስለሆነ ይቀበሉታል። ግን ሰዋት በሉ እስኪ ኦርቶዶክሶች ሰዋት ማለት ጀምሩ። የዛን ጊዜ ጣም ታጡበታላችሁ። ገባ ወንጌል ያሬድ አንዴ እንደዛ አስተምሯል። የሆነ ነገር ብለህ then so what ያልክ ቀን ትርጉም ታጣበታለህ። እነዚህ መጽሐፍ ቅዱሳዊ የሆኑ ነገሮች ያንንም የሚገቡ ለከዝብ ብለህ ስታነበው ስታነበንበው ስትከተለው ስትከራከርለት ኖረህ በመጨረሻ ግን መዳን በሌላ በማንም የለም ሲል መጽሐፍ ቅዱስ እንጥል ዱብ ነው የሚለው። ይሄ ሁሉ ዘመን የሰገድክለት ሚካኤል ይሄ እኮ ሚካኤል ስዕል አይደለም ባይዘዌ ተናዶ ከሌላ የሳለው ስዕል እኮ ነው እኮ ስትባል በቃ ትርጉም ታጣለህ። ገባ ያ ሁላ ዘመን የተከተልከው እንትን እኔ ምን የለበሰው ጉርድ ቀሚስ ያደረገው ከንፈሩን ሊፕስቲክ የተቀባው ጸጉሩን የተሰራው ሚካኤል አይደለም እኮ ካቶሊኮች ያስገቡብን ነው እንዴ። 70 ዓመት 80 ዓመት እኮ ሰግጄለታለሁ። what do you mean ትቀልዳለህ እንዴ? አዎ ያኔ ነበር። አይ ሰዋት ብትል ኑሩ ጥሩ ነበር። ስገድ ስትባል ሰዋት ማለት ነበርብህ። ባልሰግድስ አሁን የማርያምን ዝክር ባላበላስ ገባ ይሄ ጣጣኛውን ነገረ ማርያም ባላነበውስ ውስጡ ያለውንም ባልቀበልስ እስኪ ብለህ ጠይቅ። ኦርቶዶክስ ምን ይመጣል? ቅጣት አለ ነው የሚቀር ነገር አለ? ምንም ድነት ነው አይደል? መቼም ከትልቁ ቶፒክ ድነት ነው አይደል? ድነትን አታጣውም። በቃ አስበዋል። በቃ ለካ ዝም ብሎ ሲጫወትብህ ነበር የሆነ ሰው ቅድም እንዳልኩት ሲነግድብህ ነበር። ታሪኩን ሰርቶ ካራክተሩን አዘጋጅቶ ሲነግድብህ ነበር። ሶዋት ማለት የጀመረ ቀን አንድ ክርስቲያን አንድ ሰው የዛን ጊዜ ሲቀለድበት ለነበረው ነገር መልስ ማግኘት ይጀምራል። ሶዋት እኛውን ኢየሱስ ይጠላል ብለን ይከዳል ብለን ይረሳናል ብለን ይተወናል ብለን ስለማናስብ ሁሌ ጊዜ መሰጣት ኤግዛምፕል አለ። ስልችት ያደርገች ኤግዛምፕል ስኮርት ወዳጅ የለንም፣ ስኮርት አዳኝ የለንም። አይታል ብዙ ሰው ስኮርት ጎማ የሚይዘው ቢተነፍስ ምናልባት መንገድ ላይ እንትን ቢገጥመኝ ምናምን የሆነ ጥርጣሬ ያለው እኛ ይተነፍሳል፣ ይጠለናል፣ ይታወናል፣ ይከዳናል ብለን ያሰብነው ጌታ የለንም። ስለዚህ ስኮርት አዳኞች አልጫንም። የህይወታችን ጉዞ ላይ አልጫንም። ምናልባት ማን ያውቃል በመቤቴ ደግሞ የሆነ ነገሩ ይሳካ ይሆናል። ገብርኤል የሆነ ጣልቃ ቢገባ አቦ በዚህ ጉዳይ ላይ ደግሞ ቢማልዱልኝ ምናምን የምንለው ነገር የለም። አይሰማንም ብለን የምንጠረጥረው ኢየሱስ የለም። እኛ ለማንኛውም ብለን የጫናቸው ፍጡራን የሉም በህይወታችን። ሶዋት ብለን ጠይቀን ወደ ክርስትና የመጣ ነው። ባልሰግድስ ለማርያም ምንም ሰው የሰራው ነገር ነው። አይ ባልገዛስ ለማርያም ተገዙ የሚል ስላለ ማለት ነው። ባሏን ባላከብር ንግስ ባላደርግ ገድሏን ባላስነብብ ባልደጉስ ባላስደጉስ ምንም። እስኪ ይህን ጥያቄ ግን ባላምን ጌታን በል እስኪ ኢሚዲየትሊ የመዳን ጉዳይ ጥያቄ ውስጥ ይገባል። ባልከተለውስ በል እስቲ ኢየሱስን ባልገዛለትስ በል። ይሄንን ጥያቄ በኢየሱስ ስታደርገው የመዳን ጉዳይ ጥያቄ ውስጥ ወዲያው ኢሚዲየትሊ ይገባል። በመላክ ስታደርገው ግን የመዳን ጉዳይ ጥያቄ ውስጥ አይገባም። ባልሰግድስ ለማርያም ያለ ሰው የመዳኑ ጉዳይ ጥያቄ ውስጥ አይገባም። ንግሷን ባላድርግ ያለ ሰው ማለት ነው። እዚህ ጋር ነው አየህ ምን ይመጣል ብለህ ሲጠይቅ ማለት ለእውቀት እኮ ነው። ሌላ እንትን ሳይሆን እኔን እንድትቀበለኝ ወይ የምለውን ነገር አሜን እንድትል ፈልጌ ሳይሆን ለእውቀት ለራስ ለእውቀት ጴንጤ ሲጠይቅል እንድትመልሰው። ጴንጤ መጥቶ ቆይ ባልሰግድስ ነው ለገብርኤል አልሰግድም፣ ለመላእክት አልሰግድም፣ ለፍጡር አልሰግድም። እሺ ምን ይመጣል?
ብሎ ሲያፋጥጥህ መልስ አዘጋጅ። ኦኬ ለገብርኤል የማይሰግዱ እንዲህ አይነት ቅጣት አለባቸው፣ እንደዚህ አይነት ሽልማት ይቀርባቸዋል፣ እንዲህ አይነት በረከት ይቀርባቸዋል ምናምን ብለህ የሆነ መልስ አዘጋጅ። ግን ምንም የሚቀርበት ነገር የለም። ሰው ኢየሱስን ይዞ የምድርን ኑሮ በድል አጠናቆ ከሱ ጋር ዘላለም መኖር ይችላል። ውሸት አይደለም። አያ አንዳንድ ጊዜ እሱ ቢዚ ሲሆን ማርያም ተከታው ትሰራለች ምናምን ብለህ ልታጭበረብር አትችልም። አየ የሚከዳ የሚረሳ ጸሎት እጆቹ ከማዳን ያጠሩ ጆሮቹ ከመስማት የደነቆሩ ጌታ ስለሌለኝ ሌላ ምትክ አያስፈልግ፣ እኔ በቂ ነው ሚሊዮን ጊዜ ተናግረዋል። በዚህ ወር እንኳን ይሄ 4ኛ 5ኛ ጊዜ ስናገረው የያዝነው ጌታ ምናልባት ተብሎ እንደ ባካፕ የሚያዝለት ጌታ አይደለም። የሚበቃ የሚረዳ እሱ ብቻውን የሆነ የሌላ ሰው በረከት ሳያስፈልገኝ የእሱ ብቻ በረከት በቂ ሆኖ የሚያኖረኝ ጌታ ነው። አይ የነተከለ በረከት ባያድርብኝ ራሱ ችግር የለውም። እኔ ጴንጤው የአቡዬም የማርያምም የከሌም የገብርኤልም የሚካኤልም በረከት ሳያድርብኝ የኢየሱስ በረከት ብቻ ይበቃኛል የምል ደፋር ነኝ። ይበቃል የኢየሱስ ምል እንደዚህ ብዬ መናገር ደፋር ነኝ። ምንም የማርያም ሳትባርከኝ የኢየሱስ በረከት በቅቶኝ ክርስትናን ማጠናቀቅ የሚችል የረካው ሰው ነኝ። ሌላ ምንም ተጨማሪ ሳልፈልግ ማለት ነው። ይሄ ነው ክርስትና ማለት። ሌላ አንጨንምኛ፣ ሌላ ትርፍ አንጨንምኛ። ሶሪ ኔትወርክ አንድ የሆነ ነገር ውስጥ ያለ ይቅርታ ይሰማል። እዚች ላይ የምለው ግን ዳጊ ያለው ጥሩ ፖይንት ነው ያነሳው። ኢስኮርት አዳኝ፣ ኢስኮርት ጠባቂ፣ ኢስኮርት ምናምን አያስፈልገንም ነው ያለው። ኢስኮርት ስለተፈለገ ነው። ግን ይሄ ኢስኮርት ለምን ተፈለገ እኔ የሚለው ነገር ላይ ነው የማተኩረው። እውነት ነው ኢየሱስ ክርስቶስ ኮንፊደንስ የለውም ህዝባችን። ለምንድነው መጽሐፍ ቅዱስ ኃይልህ ብዙ ሲሆን ጠላቶቹ ዋሹብህ ይላል። ኃይሉ በጣም ብዙ ነው። እሱ የሰራው ስራን እንኳን ለማወቅ ሰማይና ምድር ልትሸከመው አትችልም የሰራውን ስራ። እንዲሁም ደግሞ ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው ይላል። ከክርስቶስ የራቀ ነው እና እንግዲህ ሰው አዲስ መኪና እንኳን ይዞ እንደው ለማንኛውም ነዳጅ ሊያዝ፣ ለማንኛውም ኢስኮርት ጎማ፣ ለማንኛውም እንትን እንደው አዲስ እንኳን ቢሆን እንደው ምናልባት ጎማው ቢፈነዳ ሚስማር ቢወጋው ምናምን ይላል። ክርስቶስንም ልክ እንደዛ ነው። በጣም አዳኝ ሆኖ በጣም ትልቅ ሆኖ እያለ አይተማመኑበትም። የማይተማመኑበት ለምንድን ነው ሲባል አንደኛ ከተሰራው ከተፈጠረው ትርክት የተነሳ ትርክቶቹ በሙሉ ክርስቶስን የሚያሳንሱ የሚያቃልሉ ናቸው። በተለይ ታምረ ማርያም ላይ ለምሳሌ ኢየሱስ ክርስቶስ በፍርድ ወንበር ላይ ቁጭ ብሎ ሳለ የእናቱ ስም በወርቅ የተጻፈባቸው ሲመጡ ለፍርድ ሲመጡ ፍርዱን ትቶ ሸሸ እንደሚሉ አይነት ትርክቶች አሉ። ሁለተኛ በተለይ በዋናነት በስዕል ይሄው ለምሳሌ ምስል ፍቅር ወልዳ የሚባለው ነገር ክርስቶስን የሚያሳንስ ህፃናቶች እሱን ስዕል ከመመልከታቸው የተነሳ ሲያድጉ ህፃን ልጅ አዳኝ ነው ብለው ለመቀበል የሚከብዳቸው፣ ምክንያቱም ስዕሉ ፖርትሬ የሚያደርገው ነገር አለ። ከየትም እንደገባ ይታወቃል። ስዕሉ ከአረማውያን የገባው ግን መታቀፍ ሁል ጊዜ ሪፕሬዘንት የሚያደርገው አለመቻልን፣ አቅመ ደካማነትን፣ በእርዳታ መኖርን፣ በሌላው ፕሮቴክሽን መኖርን፣ ማቀፍ ደግሞ ፕሮቴክት ማድረግን፣ መቻልን፣ መከለልን ወዘተርፈ ነው ፖርትሬ የሚያደርገው። ይሄን ነገር እንግዲህ ህፃን ሆነን ቤተክርስቲያን ስንወሰድ እጃችንን ተይዘን የምንመለከተው ስዕል ይሄ ነው። ካቶሊኮች ምን ያላሉ? ልጅህን እስከ 7 ዓመቱ ስጠኝ፣ እድሜ ልኩን ካቶሊክ አደርግልሃለሁ ይላሉ። ይሄ ቻይልድሁድ ኤክስፒሪየንስ የሚባል ነገር አለ። ስነ ልቦና ሰዎች እነ ሲግመንድ ፍሮይድ እነ ካርል ዩንግ የሚባሉ ሰዎች አላቸው። እነ ኤሪክሰን የሚባሉ አንድ ቲዮሪ አላቸው። ቻይልድሁድ ኤክስፒሪየንስ ህፃናት እስከ 7 እስከ 8 እስከ 9 ዓመታቸው ያዩት ነገር በሙሉ ቀሪ ህይወታቸውን ገቨርን ያደርገዋል ይገዛዋል ይላሉ። እና በዛ ጊዜ ሰዎች ይሄ ህፃን ልጅ በቤተክርስቲያን ሲገቡ የቤተክርስቲያኗም ሎጎ ነው ኢንፋክት የሚመለከቱት ነገር ቤታቸውም የተለጠፈው አንድ ህፃን ልጅ እናቱ አቅፈው ያሉ ልክ ራሳቸውን ነው የሚያስቡት። እነሱ ሲታቀፉ በእናታቸው በአባታቸው ፕሮቴክትድ ሆነው ኮንፊደንስ የሚሰማቸው እኔ ሲታቀፉ ነው። እና የታቀፈ ህፃን ልጅ አንደር ሰምበዲ ኤልስስ ፕሮቴክሽን ነው የሚኖረው። አቃፊዋ ደግሞ ሀያል እሱን የምትከልል ነች የሚል ነገር ሰብኮንሸሳቸው ውስጥ ይገባል። ሰብኮንሸስ የሚባል ነገር አለ በስነ ልቦና። ከዛ በኋላ ይህንን ህፃን ልጅ መታመን ያቆማሉ። ከዛ በኋላ አቃፊዋን መታመን ይጀምራሉ። ይህ ሰብኮንሸስ ውስጥ እንዲገባ ሌላ መንፈስ፣ እኔ አጋንንት መንፈስ ነው እንደዚህ አይነት ስዕሎችን ሁሉ ስፖንሰር የሚያደርገው ብዬ የማስበው ለዚህ ነው። ከዛ ሲያድጉ ይህንን ህፃን መታመን ያቅታቸዋልም ይከብዳቸዋልም በጣም። ለዚህ ነው አይታችሁ ከሆነ አንዳንድ ኢንሲደንቶች ሲፈጠሩ፣ ለምሳሌ ባለፈው ኩዌት ነው ኳታር ላይ ሲተኮሱ ኢትዮጵያውያኖች እመቤታችን ድረሽልኝ አድኝን ጠብቅኝ ይላሉ። ቤዚካሊ
ውስጡ ነፍሱ ክርስቶስን የሚታመን ክርስቶስን የሚያውቅ ኃይሉ ብዙ መሆኑን የሚያውቅ ሰው ማንን ነው? ይጠብቁ ዘንድ መላእክትን ስላንተ ያዛል ነው የሚለው እና ሊታመን የሚችለው ኢየሱስን ነው። ጌታ ሆይ ጠብቀኝ፣ ኢየሱስ ሆይ ከልለኝ፣ አንተ ሚሳኤልን መቀልበስ ወደ ሌላ አቅጣጫ ማድረግ ትችላለህ ነው የሚለው። ወይራስ ግን ዘኦፖዚት ነው። ማርያምን ነው የጥበቃ አገልግሎት የሚጠይቁት። ማርያም በአጸደ ስጋ እያለች ሁሉ ወደ እሷ የሄደ ወደ እሷ የተከለለ እሷ የጠበቀችው የለም። በአጸደ ነፍስም ስትሆን እንደዛው። ስለዚህ እነዚህ ኃይሉ ብዙ ሲሆን ጠላቶች እንዲዋሹበት ያደረጉት፣ በከንፈራቸው ግን ያከብሩታል። ይቺ ቤተክርስቲያን እኮ ኢየሱስን ነው ምናምን ይሏቸዋል በከንፈራቸው። ልባቸው ግን ከኢየሱስ የራቀ ነው። በአውሮፕላን አደጋ ነበር አንድ ጊዜ አውሮፕላን ጭስ ታየ ተብሎ የዛሬ ዓመት ከሐዋሳ ሲመጣ ጴንጤዎቹ በኢየሱስ ስም ሲጸልዩ፣ ሌሎቹ ደግሞ እመቤቴ ሆይ ድረሺ። በጣም አስጨናቂ ነው። አውሮፕላን ከላይ ሆኖ አንዲት ነገር ሲከሰት አስፈሪ ነገር ነው። ግን አልቲሜትሊ ማንን እንደሚታመኑ የሚታወቀው ማንን እንደሚያመልኩ ማንን እንደሚታመኑ ኢንዲኬተር ነው። እና ዳጊ ያለው ነገር አልቲሜትሊ ከነዚህ ትምህርቶች የተነሳ ሰዎች ኢየሱስን እንዲያሳንሱ፣ ትንሽ እንዲያረጉ፣ ህፃን እንዲያረጉ፣ የማይችል እንዲያረጉ አደረጋቸው። እራሳቸውም አይረዱትም። ይሄን ነገር ነፍሳቸው ውስጣቸው ነው የገባው። ኢየሱስን የሚያመልኩት ይመስላቸዋል። ቴዎሬቲካሊ ይላሉ እኮ እንዴች ቤተክርስቲያን እኮ ኢየሱስን ነው የምታመልከው፣ ጉልላቷም ቀንዷም ምኗም ነው ይሏቸዋል። ፕራክቲካሊ ግን ኢየሱስ ኢዝ አውት ወጥቷል፣ የለም። ስለዚህ ይሄ ነገር ከነዚህ ክርስቶስን ከማሳነስ ከአስተምሮትና ከተአምራት ገድላት ላይ ከተፈጠረው የፍጡራን መታመን አስተምሮና ከእንደዚህ አይነት ኢየሱስን ከሚያሳንሱ እንደ ምስር ፍቅር ወልዳ ከሚባለው ስዕል የመነጨ ነው ለማለት ነው። የዳጊን እንትን ሰፖርት ለማድረግ ነው። ተባረኩ። ይሄው ነው እውነታው። እንግዲህ ይሄው ነው ተፈጸመ። ሰላም ነው ዳጊዬ፣ ይጨርሳል። ወጣ ከእንትን ውስጥ ሰላም በለን። እንዴት ናችሁ ወገኖች? እንዴት ነው የተጻፈ ዶክሜንት አሳዩኝ። ቅዱሳን ውጊያው እንዴት ነው? ቤልዬ ተባረ ይወጥረናል። እንግዲህ የወንጌል ውጊያ እንዴት ነው? እና እንግዲህ ይዘናል። ተባረኩ። እየሰማኋችሁ ነበር። አሁን ጆዬ ያለው ነገር ዳግም ያለው ነገር ትክክል ነው። ሁላችሁም ከታች ላሉ ግን ኦርቶዶክሳውያን ካላችሁ በጣም በቁም ነገር የምነግራችሁ ነገር እኛ አሁን ቅዱሳኑን ጠልተን የነሱን እግዚአብሔር ካከበራቸው ክብር ላይ ልንቀንስ ምናምን አይደለም። በጣም ሲሪየስ ሆናችሁ ስሙን። ሲጀመር ቅድስት ድንግል ማርያምም ሆነ ቅዱሳኑም ሆኑ መላእክቱ ይህንን አይፈልጉትም። ጭራሽ ይጸየፉታል። ለምን? እነሱ ትሑታን ናቸው። እነሱ እናድናለንም አላሉም። እኛ በጭንቃችሁ ጊዜ እንደርሳለንም አላሉም። በጣም አስተውላችሁ ስሙኝ። እኛ የምንነግራችሁ የእግዚአብሔርን ሐሳብ ነው። ኢቭን ቅዱሳኑ አሁን ቢገለጡላችሁ እኔ መቼ ጭንቃም አልድሃለሁ አልኩህ፣ እኔ መቼ አድናሃለሁ አልኩህ ነው የሚሏችሁ። ያ መልአክ እንዳለው ተነስ፣ እኔ አብሬ ባሪያ ነኝ፣ ባሪያና ጌታ ለይ እንዳለው። ስለዚህ እንድትለዩ ነው ዛሬ የምንነግራችሁ። ኢቭን ቅድስት ድንግል ማርያም ይህን ነገር አትፈልገውም፣ እኔ በእርግጠኛ የምነግራችሁ። ስለዚህ ዛሬ ፊታችሁን ዘወር አድርጉ። ጳውሎስ እንዳለ ክርስቶስ በፊታችሁ ላይ እስኪሳል ምጥ ይዞኛል እንዳለ ሁል ጊዜ ጭንቀታችን ያ ነው። አመናችሁም በቅን ልብ ነው የምነግራችሁ። አመናችሁም አላመና የሁሉ የምንጨቃጨቀው የሁሉ ሰው ስራውን ፈቶ የሚያደርገው ነገር ምንድን ነው? እናንተ ወደ ክርስቶስ ዞር እንድትሉ ነው። ፎርዛት ማተር ሃይማኖትም እንድትቀይሩ አይደለም። እዛ ፊታችሁን ብቻ ወደ ክርስቶስ ስትሬት እንድታደርጉ ነው። ጳውሎስ እንዳለ ገላትያ ላይ አይናችሁ ላይ ክርስቶስ እንዲሳል ነው የምንፈልገው ነው ያለው እንጂ እውነት ለመናገር ቅዱሳኑን እንደ ወንጌል አማኝ የሚወዳቸው የለም። ይሄ ሀቅ ነው፣ ተቀበሉት። እንደኛ ቅዱሳንን የሚወድ ሰው የለም። ለምን? ቅዱሳኑ የኛ ቤተሰቦች ናቸው። በክርስቶስ ኢየሱስ አንድ ፋሚሊ የሆንንን። ስለዚህ ዛሬ ልነግራችሁ የምፈልገው ይሄን ነገር ቅዱሳኑ አይፈልጉትም። ና አድነኝ፣ ና ከዚህ አውጣኝ፣ ና ብትሉት እግዚአብሔርን ጠይቅ ነው የሚልህ። እኔን ራሱ ያወጣኝ እሱ ነው። እንኳን አንተን ላወጣ እኔን ራሱ ከጭንቄ ከችግሬ ያወጣኝ እግዚአብሔር ነው። ወደ እግዚአብሔር ጩህ ነው የሚልህ። ስለዚህ ይህን በልባችሁ እንድትይዙ ነው። ተባረኩ ወገኖች።
ተባረክ ቢልዬ። ዳግዬ አለ ተመልሳል። ኦኬ ቅዱሳን፣ እስቲ እንግዲህ ዳጊ ሲመልስ ይናገራል። ለመጨረሻ ጊዜ እስቲ ይህንን ነገር ላሳያችሁና እንግዲህ ሲንጨርስ እከታተላለሁ። ግን ይሄ አሁን ፈገግ እንድትሉ ያ ወንበዴ በምን መንገድ ነው ወደ ገነት የገባው? ማለት ስራ የለውም፣ ሌባ ነው፣ ወንበዴ ነበር አይደል? እና እሱን ባለቤት የውጭ ዜጋ ነው። ይህንን ጥያቄ አነሳለኝ እና እስቲ መምህርን ጠይቃለሁ ብዬ ነው። በጣም ጥሩ ሲሆን እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነም ሰርች ማድረግ ከቻለ ሎስት ቡክስ ኦፍ ዘ ባይብል የተለያዩ መጽሐፎች አሉ። አንድ ነገር ልንገርሽ፣ ይሄ ሰውዬ ጥያቄዋ የልጅቷ ጥያቄ ምንድን ነው? ባለቤቷ የውጭ ሀገር ዜጋ ነው። እንዴት ነው በቀኝ የተሰቀለው ሰው የዳነው? ስራ የለው እንዴት ይድናል? ፍትሃዊ አይደለም የሚል ጥያቄ ይጠይቃታል። እና አይ መምህሬን እጠይቃለሁ ብላ እሷን ደግሞ እሳቸውን በጣም ትወዳቸዋለች። እንዴት ዳነ ስራ ሳይኖረው? ባለቤቴ ጠይቆኝ ነው እንዳው መልስ ካለ ብላ ነው የጠየቀቻቸው። መልሳቸውን ስሙ እንግዲህ። ወንበዴ ነበር አይደለ? ግን ስራ የለውም የሚባል አይደለም፣ ስራ ነበረው። እግዚኦ። በተለይ የሚገርምሽ የጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው 2 ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ኦኬ። ከዛ ምን ሆነ? ዘረፏቸውና ከሄዱ በኋላ ይህን ታሪክ ድንገት ሰምተሽ ሊሆን ይችላል። ከዛ 70 ሰገል ያመጡላቸው ሁሉ ወሰዱባቸው። ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል። በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል። ጥጦስ። ከግራ የተሰቀለው ዳክርስ ይባላል። ዳክርስ። እና ያኔ ከ30 ዓመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምን አለው? እቺ ሴት አሳዘነችኝ፣ ሕፃኑ ማሳዘነኝ፣ በቀኝ የተሰቀለው ማለት ነው ስላቸዋለሁ። ዳክርስ አይሆንም አለ። በግራ ያለው አልፈልግም፣ አልመልስም አለ። እባክህን ያሳዝነውኛል እንመልሳለሁ። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለእኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው። እንደውም ድንግል ማርያም አለቀሰች ይላል። ሽፍታ የዘረፈውን ዘርፎ አዩኝ አላዩ ብሎ ይሄዳል እንጂ እንደገና ይመለሳል ብላ አለቀሰች። ልጄን ሊገሉብኝ ነው ብላ ሁሉን ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልዓዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባው አንተ ነህ አለ። እቺ ደግ ስራ ተቆጥራለት። ያ ሰውዬ ወንበዴ ይሁን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ። እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለች? ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ጽዮን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ ኢየሱስ፣ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው። ይሄ አሁን የነገሩኝ ምን ላይ ያገኘዋለሁ? ይሄ በእኛ ትርጓሜ ነው ያለው። እሱን ነው ቅድም የነገርኩሽ ስጀምር ገና ደሎስት ቡክስ ያልኩሽ ለእኛ አይደለም ለሌሎቹ እምነቶች ነው። ይሄ በኢትዮጵያ ቤተክርስቲያን ትምህርት ላይ ያለ ነው እና በትርጓሜው ላይ ያለ ነው፣ በወንጌሉ ትርጓሜ ላይ አስረጂ ሲሆን እሱ እሺ፣ ይሄው ነው እንግዲህ እማንመጣበት ምክንያት አንዱ ይሄ ነው። እኛ አንድ እንትን ተናግሮ ነበር፣ ጽፎ ነበረ። ቅድም አሳይቻቸዋለሁኝ። አማኔ በጥሩ ሁኔታ ነው የሰራው ቪዲዮውን ማለት ነው። እና 5ቱን አዕማደ ምስጢራትና እንደዚሁም ደግሞ የኒቅያውን ጉባኤ የምትቀበሉ ከሆነ በጣም በቂ ነው አለ። በቃ በቂ ነው እና ከመጣችሁ የጌታ ስጋ ደግሞ መውሰድ ትችላላችሁ ብሎ አለ ማለት ነው። ኦኬ
ኦኬ ናገባ ገባ። እሺ ኢዮሲን አስገቡት እስቲ። እኔ እኮ አይታየኝም እኮ ሪፖርት እያደረጉ ሪዞርቱን ጠምደ ይዘውታል። እንደምታውቁት ያው እንትኑን ጠረጴዛውን ካዞር ነው በኋላ በጣም አስቸጋሪ ይሆናል። ፌዝ የእናንተ ልጆች ሪዞርቱን ጠምደ ይዘዋል እና ሪፖርት አታድርጉ በላቸው እንጂ ምንድነው አስቼ የሚለውን ማድረግ ግን ማን ነው የሚሰጠው? አሁን በሙሉ ሊቀ ሊቃውንት የሚባሉት ሰዎች የሚያስተምሩት ነገር ወይም እነሱ ልክክል ናቸው መሰለኝ። እኛ እነዚህ የቲክቶኮችን እያየን ነው እንጂ አኮ ትክክሎቹ እነሱ ሳይሆኑ አይቀሩም፣ ትክክለኛ ኦርቶዶክሶቹ። እንዴ ታዲያ ስንት ቀን ሳሰማ የነበረው ታዲያ ምንድን ነውና ነው? ቆይ ዮሲ ላሰማው ይሄን ልጅ አንዴ እንዴ ምን ነክቶ ነው አንተ? ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። ስማ የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳ ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት በቤተክርስቲያን አውደ ምሕረት ላይም በየትኛውም ቦታ ላይ አይሰበክም። በእኛ ቤተክርስቲያን ኦኬ፣ በግል በውስጣቸው የሚያምኑ ይኖራሉ። እሱ የግል ነው በቃ። ግን የግልውን አምጥቶ ስብከት አድርጎ ከሰበከ መለያ አንድ ቁጥር ጻፍ ዳጊ ምን አልክ? እንትን ነው ልክ ነህ። ቶሎ ንግደለው እንትን ሎስት ቡክስ ላይ ወይም ደግሞ የጠፉት መጽሐፍቶች ላይ ነው ይሄ ታሪክ ያለው። የጠፉ ከሆኑ ከየት አገኘው ታሪኩ? የጠፋ ነው መጽሐፉ ካልክ እኮ ከጠፋ ማስረጃ ልታቀርብ አትችልም ማለት ነው። ለተናገርከው ታሪክ ከጠፋ ታሪኩ የጠፋ ታሪክ ነው ማለት ነው። አሁን እኮ የሚገርም መሰለህ ተረት ትፈጥርና አምጣ እንደመባል እንደማይቀር ስለምታውቅ ምን ትላለህ? አይ ከጠፉት መጽሐፍ ላይ ነው። አይ እንትን ነው በቃል ሲተላለፍ የመጣ ነው። አይ ማስረጃ ማቅረብ ስለማትችል ያለ መደበቂያ እሱ ነው። እንዲህ አይነት ኤክስኪውዝ እየሰጡ ዶክትሪን መስራት የሚቻል ከሆነ ማምለጥ የሚቻል ከሆነ ምን ችግር አለ ታዲያ? ጴንጤዎችም አይ በቃ ከጠፋ መጽሐፍ የጴንጤዎች መጽሐፍ ላይ እንትን አለ እያልን ማውራት እንችላለን ማለት ነው። የጠፋ ነው ካልክ በኋላ እንዴት ነው መልሰህ የምታበረው? እዛው ሳይኖር አይቀርም ምናምን ብለህ የሆነ ነገር ብታወራ ይሻላል። እዛ ሜቢ እነዛ መጽሐፍ ውስጥ የሀሳብ ሳይኖር አይቀርም ቢሆን ጥሩ ነው። የጠፋ ነው ብለህ እንደገና ይሄ እኮ ግራ የገባ ነገር ነው። እና ገብቷል እንዴት ያለ ነገር ነው? እሺ ብቻ ኢየሱስን አለማመን ነው ችግሩ። ቀደም የጀመርኩትን ሐሳብ አንዴ ላጠቃለሁ። በዚህ ይሄ ሁሉ ችግር ጌታን ያለማመን ወይም ለማመን ያለመፈለግ ችግር ስላለ ነው። እስኪ ልናገርና የሚቃወመኝ ካለ እንደው ለሁለት ደቂቃ ገብተህ ቻሌንጅ አድርገኝ። ይችል ልናገር ምንድነው መሰለ ሰው ኢየሱስን አምኖ ኢየሱስን ተከትሎ ለሱ ብቻ ሰግዶ እሱን ብቻ አምልኮ የሱን ፈቃድና የሱን ትእዛዞች ፈጽሞ ይድናል። በቃ ኢየሱስን ብቻ አምኖ ይሄን ብል ተሳስቻለሁ። ኦርቶዶክሳውያኖች በቃ ሰው ለሱ ለኢየሱስ ብቻ ሰግዶ ለሌላ ሳይሰግድ ለኢየሱስ ብቻ ተገዝቶ ለሌላ ሳይገዛ ለኢየሱስ ብቻ ሰግዶ ለሌላ ሳይሰግድ እሱ ያለውን ትእዛዞች ፈጽሞ ቢሞት ይጸድቃል? አዎ ከሆነ መልሳችሁ አለቀ። አትሉም። ለነገሩ አዎ አትሉም። ምክንያቱም በሌሎቹ ያዘጋጃችሁት በሌሎቹ የሰራችሁት ደብሮች በሌሎቹ ያሳተማቻችሁ መጽሐፎች ማን ሊገዛችሁ ነው? ሁሉም ኢየሱስ ኢየሱስ እያለ መክፈት አይችልም። ቁጥር 1 ቁጥር 2 ቁጥር 3 እያልክ መክፈት አትችልም። ስለዚህ መብላት የምትችለው እዛ ጋር በምናምን እያልክ በፍጡራን ደብር ስትከፍት ነው። እኛ ደግሞ በቂ ነው። ክርስቲያኖች በቂ ነው። ለሱ መስገድ በቂ ነው። እሱን ማመን፣ እሱን መታመን፣ እሱን መከተል በቂ ነው። መርቶ ወደ አባቱ መንግስት ያስገባናል። እናንተ መርታት አስገባናል ያላችሁት ማርያምን ነው። እኛ ኢየሱስ በቂ ነው እንላለን። ቅድም እንዳልኩት ይተነፍሳል መሀል መንገድ ላይ ይጠለናል ብለን ስላላሰብን ስኮርት ወይም ተጠባባቂ አዳኞች አልያዝንም። እሱ ባይሰማ እንኳ ሰሚነሽ የምትባል ሌላ የለችንም። እኛ እሱ ይሰማል ብለን እርግጠኛ ነን። እኛ 100% ይሰማል የምንል ነን። እኛ የእሱ በረከት ይበቃል የምንል ያለማመን ችግር እኮ ነው። አሁን እኮ በእሱ ላይ ያለመተማመን ችግር እኮ ነው።
ይጠላል ብሎ ያሰበ ሰው ነው ሌላ አዳኝ እያፈላለገ ያለው። አይ ጥጦስ ዳክርስ የምትለኝና የምትዳክረው ለምንድን ነው መሰለ? ሌላ ትምህርት ውስጥ የገባኸው ኢየሱስ በቂ ነው ብለህ ስለማታመን ነው። ኢየሱስ ፕላስ የሚል እምነት አለ አንተ ቤት። ይሄ ነው ችግሩ። መጠባበቂያ ማለት አለ። ምን ሲሆን ነው መጠባበቂያ ያሰብከው? አይ ስላላመንከው ነው ኢየሱስን። ማንን ሲረሳ አይተህ? ጻድቅ ሲጣል አይተሃል? ዘሮል ሲለምን አይተሃል? አላየህም። ታዲያ ለምን ትጠረጥረዋለህ? ለምን ሌላ ልደርብበት? ለምን ሌላ ደባል አስፈለገ? በቃ ለዚህ መልስ ያገኘህ ቀን በመዳንህ ጉዳይ ከኢየሱስ ውጭ ምንም አትፈልግም፣ ሌላ አትፈልግም። ማንም አያስፈራራህም። ያው አንሳደብም፣ የቅዱሳንን አንሳደብም ታውቃለህ፣ የእውነት ቅዱስ ይሁን እንጂ። ለምሳሌ ቅድስት ድንግል ማርያምን አንሳደብም እኛ። ይሄ ሌላ ነገር ነው። አለማክበር ሌላ ነገር ነው፣ መሳደብ ሌላ ነገር ነው። አለመስገድ ሌላ ነገር ነው፣ መሳደብ ሌላ ነገር ነው። እኛ አንሳደብም። ጌታችን እናት ነው የምንላት፣ ቅድስት ነው የምንላት፣ ብጽዕት ነው የምንላት፣ አማኝ ነች፣ የተወደደች ነች። ግን አንተ የሳልከውን ስለን በመዳን ጉዳይ ውስጥ አናስገባትም። ያለሷ እንድናለን ብለን እኛ እናምናለን። እንደዛ ነው ያመንነው። ያለሷ ድነናል። በቃ ያለሷ ጣልቃ ገብነት፣ ያለሷ ምልጃ ዓለም ይድናል ብለን ነው የምናምነው ከተቀበለው ኢየሱስን። ይሄ ነው ትምህርታችን። እንግዲህ ሐሰተኛ ያስባለን ይሄ ነው እንግዲህ። በቂ ነው ኢየሱስ ለመዳን፣ የዘላለምን ሕይወት ለማግኘት፣ ወደ አባቱ መንግስት ለመግባት ኢየሱስ በቂ ነው የሚለው ትምህርታችን በማንም ሪፊት ሊደረግ በማንም ዲባንክ ሊደረግ አይችልም እኮ። ኢየሱስ በቂ ነው ካልከ በኋላ ግን ምን መሰለህ ገብርኤል ብለህ እንዳትቀጥል አልፈቅድልህ። አረራር እንዳትቀጥል ግን የሚባል ነገር የለም ክርስትና ውስጥ። በቃ ኢየሱስ በቂ ነው ካልክ በኋላ ግን እሷ ምን መሰለህ ታስታውስልን ታሳስብልለች አትበለኝ። የሚረሳ ኢየሱስ ካለ እዛው እንደፈለግ። የኔ ኢየሱስ ስለማይረሳ አስታዋሽ አያስፈልገው፣ አሳሳቢ አያስፈልገው። ግን የለውም ኢየሱስን ስከተለው። ግን ቢተነፍስ፣ ግን መሀል ላይ ቢጠለኝ፣ ግን ቢከዳኝ፣ ግን ፊቱ ቢጠቁርብኝ ምናምን የሚባል ጌታ አይደለም የተከተልኩት። ሌላ ፍጡር አልጫንኩኝም፣ አልጭንም። ይሄ ነው ክርስትና። ሐዋርያቶችም ሲጭኑ አላየንም። ኢየሱስና እከሌን ይዘው ሲሄዱ አላየንም። ለማርያም ያልሰገዱት ስለ ማርያም ያልጻፉልህ ለዚህ ነው የተለየት። አሁን አንተ የምትለውን ሐሳብ አልጻፉልህም። አንተ ያወራውን ሐሳብ፣ መስገድ የሚለውን ሐሳብ፣ መሰዋት ለሷ የሚለውን ሐሳብ፣ መገዛት የሚለውን ሐሳብ አልጻፉልህም። መዳን የሚለውን ሐሳብ ከሷ ጋር ያይዘው አልጻፉልህም። በቃ እኛም አንጨንም። ሌላ በመዳን ጉዳይ ከኢየሱስ ጫንጨንም። የመዳን ስልቱ በዛ ምናምን ብለን አንፎግር። የለም በቃ ኢየሱስ በቂ ነው እኛ ጋር አይደለም ብለህ ከገብተህ ተከራከሪና አዲስ ወንጌል እንስማ። ምንም እኮ ችግር የለውም። እና አዲስ ወንጌል ንገረኝ። ኢየሱስ እኮ እኛም እኮ ያድናል ነው የምንለው። ግን ምን መሰለህ አትበለኝ። እኛ ኢየሱስ አያድንም አልን ይለኛል ገብቶ። አላልክም፣ እሺ ግድ የለም ግን ሌላ ነገር ጭናሃል እኮ ነው። በቃ ኢየሱስ ያድናል ካልከኝ በኋላ ሌላ መስማት አልፈልግም፣ በቂ ነው። እኔ ጨርሻለሁ ለዛሬ ምሽት። አስቹ ተባረክ፣ ወዳችኋለሁ። ተባረክ። በጣም ቆንጆ። ባገኘው ጊዜ ሁሉ የሚገርም ነገር ነው የነገርከን። አይ በጣም ታስፈልጋለህ። በል ሰዓትን እያመቻቸ እንትን በል። ተባረክ ዳግዬ። ኢዮስዬ እንዴት ነህ? በቃ የስተት ትምህርት ሳይወዱ በግዱ የስተት ትምህርት ፔላጊያን እና ሴሚ ፔላጊያን አረካቸው እኮ በቃ አየህ፣ አሳ ጉርጓሪ ያወጣ የሚለው እኔ ልክ ሲነሳ እኮ ምን ብዬ ነበር መሰለህ? ካመጣሽ ማርያም ታምጣሽ ብዬ ነበር። እና ሰላም ናችሁ እግዚአብሔር ሰዎች፣ እንዴት ናችሁ? ዳጊ ፓስተር ወጋየሁ ወንድሜ ተፈጸመ ስሙን አውቆ ነበር ዘግቼው ነው፣ ይቅርታ። ሰላም ለእናንተ ይሁን። ሰላምታ ብዬ ሰጥቻለሁ። እሺ ተባረክ። የምትለው ካለ ማስታወቂያም ተፈለግ ያንተ ሰዓት ነው። ማስታወቂያ ለመናገርም ጭምር ነው አጋባቢና እንትን እኔ ላይ ለጥፌዋለሁ። አይ ቲንክ እንትናም አጋፔን ፖስቶታል፣ ዴቭ ሉትራንም እንትን ብሎታል። ዛሬ እነ ዴቭ ሉትራን ቤት የከሸፈው መንበር በሚል ይሄ አፖስቶሊክ ሰክሴሽን ሐዋርያዊነት መተካካት የሚለውን ምን ያህል ከታሪክም አንጻር የነፃ እንዳልሆነ በጣም ብዙ ኮንስፓይሬሲዎች እንዳሉት እና ሀቀኛ መስመር እንዳልሆነ ትረስትድ እንደማይደረግ የሚያሳዩ ታሪካዊ ማስረጃዎችም
መሞገቻዎችን የምናቀርብበት ቀን ነው እና እኔ ሁሉም ወንጌላዊ አማኝ መገኘት አለበት። ምክንያቱም በተደጋጋሚ ወንጌላውያን ክርስትናን ለመተቸት የሚሞክሩበት አንግል፣ ክሬዲቢሊቲውን ለማሳጣት የሚሞክሩበት አንግል እኛ ሐዋርያዊ መተካካት አለን፣ ድነት በእኛ ቤተክርስቲያን በኩል ብቻ ነው የሚል ትምህርት ነው እና እሱን የሚንድ ለእነሱም አዲስ ፕሮጀክት የሚሰጥ ነው። ያው ፕሮጀክት ምንድን ነው? አጀንዳ ተቀባይ እንዳልሆንን አጀንዳን በበቂ ሁኔታ እንደምንሰጥ የሚያሳይ ፕሮግራም ነው የሚሆነው። ጠንከር ያለ ፕሮግራም ስለሆነ ሁላችሁም ብትገኙ በጌታ ፍቅር አሳስባችኋለሁ። ማስታወቂያው አስቼ ታገኘዋለ፣ እኔም ፖስት ስላደረግኩት ልታዩት ትችላላችሁ። ከምሽቱ 3 ሰዓት ነው ዛሬ ማታ ማለት ነው። በዛ ላይ ብትገኙ ለማለት ነው። ጥቂት ሀሳብ ለመስጠት እያወራችሁ ባላችሁበት ጉዳይ ላይ ነገረ ማርያም ላይ ቀደም ቆንጆ አድርጎ ዳጊ ተናግሮታል። ስለ ነገረ ማርያም ስናነሳ እኮ ከምናነሳቸው በጣም ብዙ ነገሮች መካከል አንደኛው የማርያም የውርስ ኃጢአት ጉዳይ ነው። አቡነ ጳውሎስ ነው የሚባሉት በኢህአዴግ ጊዜ የነበሩት ፓትሪያርክ፣ እሳቸው ፕሪስተን ቴዎሎጂካል ኮሌጅ የመጨረሻ የምርቃት ጽሁፋቸውን ጽፈዋል እና ያንን የመመረቂያ ጽሁፋቸውን ሄዳችሁ ስታነቡ በቃ ቀጥታ ነው አፈርም የሚያደርጉት የማርያምን የውርስ ኃጢአት ጥንተ አብሶ የሚባለው ኦሪጂናል ሲንን ማይኖሪተር ሲንን ያስቀምጣሉ በግልጽ ማለት ነው። እንደዚህ አይነት ማስረጃዎች እና ሌሎች በስነ ጽሁፎቻቸው በጣም ብዙ እነሱም ሰዎች በአማርኛም በሚጽፏቸው መጽሐፍቶች ይህን አፈርም ያደርጋሉ። የሚስማሙበት አይደለም፣ ኮንሲስታንት አይደለም። በእነሱ መካከል እንኳን መግባባት እንኳን የለውም። አሳምሽኑ እንኳን ስንመጣ የእርገተ ማርያም የሚባለውም ነገር በጣም ኪዮቲክ ነው። እንደምታውቁት ክርስቶስ ዳግም ሲመጣ የሚኖረውን የትንሣኤ ክስተት አስቀድማ እንደተካፈለች አድርገው ነው የሚያቀርቡት። ይሄ ማርያም አረገች የሚለው ማስረጃ በቤተ ክርስቲያን ታሪክ ከ7ኛው ክፍለ ዘመን በኋላ የመጣ ያውም የሚጠቀሟቸው እንደ ማርያም እርገትን ያሳያል ብለው የሚጠቀሟቸው ሁሉ ሲዶ ሊትሬቸሮች እንደሆኑ፣ ውሸተኛ የቤተ ክርስቲያን ታሪክ ማስረጃዎች እንደሆኑ የተረጋገጠ ነው እና አቋቋሙ ራሱ ጤና ቢስ አቋቋም ነው። ዊክ የሆነ መሰረት ላይ ነው የቆመው። ያው ጊዜው ሲደርስ በዚህ ጉዳይ ዙሪያ በተለይ በእርገተ ማርያም ጉዳይ አሰምፕሽን ኦፍ ሜሪ ላይ በሰፊው መሄድ እንችላለን። ማስረጃ አድርጓቸው የሚያቀርቧቸው እንኳን እነዚህ ሲዶ ሊትሬቸሮች ታሪካዊ አካውንቶቻቸው እዛ ስራዎቻቸው ውስጥ ያሉ ታሪካዊ አካውንቶቻቸው ያው የማርያም እርገት አስመልክቶ ብዙ ውሸተኛ ሰነዶች አሉ ብያቸዋለሁ። እርስ በርሳቸው ራሱ ታሪኩን ሲጽፉ በጣም በቀጥተኛ መንገድ ይጋጫሉ። መጋጨት ሳይሆን ይላተማሉ ሁሉ እና ስትሪክት የሆነ ኮንትራዲክሽን ሁሉ አላቸው። ኢቨን ትክክል ነው ብለን እንኳን እንውሰድ ብንላቸው ማቴሪያሎቻቸውን እነዚህ ውሸተኛ ሲዶ ሊትሬቸሮቻቸውን እርስ በርሳቸው እንኳን ኮንሲስታንት አይደሉም። የታሪክ አዘጋገባቸው በጣም ቀጥተኛ ግጭት ያለው አዘጋገብ ነው እና በጣም እኔ እንደውም ይሄ የአሰምፕሽን ኦፍ ሜሪን ሊትሬቸሮች ይደግፋሉ ብሎ የሚያነሷቸው ሊትሬቸሮች ሳነብ የሚመጣልኝ ምን መሰላችሁ? ይሄ ወደ ምንድነው ወደ መንግስተ ሰማይ ጌታ ወሰደኝ፣ ከዛ በኋላ መሬቱ ወርቅ ነበረ፣ እንደዚህ ሲሄድ በዚህ በኩል እንትናን አገኘሁት ምናምን የሚሉ አንዳንድ ቴስቲሞኒዎች አሉ አይደል? እኛ እንደ እግዚአብሔር ቃል እንወስዳቸው፣ ግን ተወስጄ ያየው የሚሉ ሰዎች የሚናገሩትን አይነት ነገር ነው የምትመለከቱት። አሰምፕሽን ኦፍ ሜሪን ለመደገፍ የሚጠቀሟቸው ሊትሬቸሮች ማለት ነው። ደግሞ የሚምታቱ በስፋት አይ ቲንክ አንድ ቀን ዲቤት የምንከፍትበት እንደሚሆን አልጠራጠርም። እኔም በዚህ በአሰምፕሽን ኦፍ ሜሪ ላይ የተወሰኑ ጥናቶች ማቴሪያሎችን ማደራጅቻለሁ እና ጊዜው ሲደርስ በደንብ አድርገን ይህንን ይቅርታ እዚህ ላላችሁ ሰዎች እንቶ ፈንቶ ማጋለጥ ያስፈልጋል። ምንም ድጋፍ የሌለው መሆኑን ማለት ነው። እንደዛ የምናደርግ እንደሚሆን ነው ተስፋ የማደርገው። ስለዚህ በእኔ በኩል ያለኝ ሀሳቤ ነው። እንደው ዝም ብዬ ከምወጣ ያለችኝን ሰጥቼ ልውጣ በሚል ነው። አስችዬ ዜር ያክብረልኝ። አረ በጣም 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 በቆንጆ ቆንጆም ነገር ነው የተናገርከው። ብርክ በልልን።
አንድ ነገር ማስታውስህ በጣም መሰራት አለበት። ለአጋፔም ጽፌለት ነበረ፣ ግን እንደሰራው አላወኩም። አንድ ነገር አደራጅተህ ስትናገር ሰምቻለሁ። አንዴ እምነቱ እንደዚህ ይሆናል፣ አንዴ አይምሯዊ ነው፣ አንዴ ምናምን ነው፣ ኮሚኒቲቭ ነው ምናምን ነው፣ አንዴ እንትን ነው እያልክ 4 ነገሮች ስትናገር ነበር። አንድ 4 ነገር አኬ ያለውን ማለት ነው። እነዛን እያንዳንዳቸው ተቆርጠው በሰዓቱ አንድ የሚጨምሩባት ነገር አለች አይደለ? ፊው ሚኒት ነው የሚሉት እንደ እንትና የሚጨምሯት አለች እሷና እሷን ብትዘጋጅ የለም እሱ የተናገረ ገብቷል ቶኛል አስቼ በጣም እንደውም ያልተሰራበትና ቢወጣ ምን ያህል የአኬ አመለካከት ኮንሲስታንት እንዳልሆነ የሚያሳይ ነው። ስላለ የሚወስዳቸው ቪዲዮዎች ጸጋ ብቻ ብሎ ክፍል 1 ላይ አኬ ሲሰራ እኛም የምንቀበለው የማዳኑን ስራ የምንቀበለው አሜን ብለን ነው ብቻ ብሎ በአሜን እንደምንቀበል በፈቃዳችን ይናገራል እዛ ቪዲዮ ላይ። እሱን አንድ ሪሶርስ አድርጎ ቢይዘው ከዛ ደግሞ ናውል ከዶክተር ናውልና ከኔ ጋር ሲያወራ አይ አሜን ብቻ ብሎ በፈቃዱ መቀበል ሳይሆን ደግሞ ልቡ መከፈት አለበት፣ እግዚአብሔር ሊከፍትለት ይገባል ብሎ ደግሞ አክት ኦፍ ፌዝን ከአሜን ወደ ምን አሳደገው? እግዚአብሔር ልብ መክፈት አለበት፣ ከዛ አሜን ማለት አለበት አለ። ከዛ ደግሞ መልሶ ደግሞ አክት ኦፍ ፌዝን ምን አደረገው? አይ ኖ የሊዲያ ጉዳይ ሲመጣ አሰፋውና ልብ ራሱ የሚከፈተው እኛ ስንፈቅድ ነው አለ። እና ያው ፕሮግሬሽኑ እንዴት እንዳደገ ሰው ምንድነው እንዴ አሜን ብለን እንቀበላለን። አንዴ ደግሞ ልባችን ሲከፈትና አሜን ብለን ስንቀበል ይላል። አንዴ ደግሞ አይ ፈቅደን ልባችን ተከፍቶ አሜን ብለን ስንቀበል ይላል። እና ይሄ አንዴ ደግሞ አንዴ ረሳው አለ ተፈጥሯዊ ለምንድነው የኮሚኒቲ ምንድነው ያልከው? አንድ እንግሊዝኛ ይሄ ምንድነው ልቡ ተከፈተ እሺ እንበል። ከዛ በኋላ እንዴት ነው በአእምሯዊ እውቀት ነው የሚያምነው ወይስ ምን አይነት እምነት ነው? ስለ እምነት ነው የምታወራው? ስለ ኮግኒቲቭ አእምሯዊ ነው አለ። አእምሯዊ ማለት አውጥቶ አውርዶ አገናዝቦ ማለት ነው። እንደዛ ነው ሲል የአእምሮ የጎደላቸው ሰዎች እኮ ማገናዘብ አይችሉም። እግዚአብሔር እንደው ልባቸውን ከፈተ ብንል በአንተ ሎጂክ የግድ እንዲያምኑ አእምሯቸውን መጠቀም አለባቸው። አእምሮ የጎደላቸው ሰዎች ደግሞ አእምሯቸው ጤነኛ ስላልሆነ ማመን ኮግኒቲቭ አስፔክታቸው አእምሯቸው ተበላሽተዋል። ስለዚህ አይችሉም የሚል ጥያቄ ሳመጣ ኤክሰፕሽን አለው ደግሞ ኮግኒቲቭ አይደለም ሚስቲካልም ነው ብሎ ኮግኒቲቭን ደግሞ ሚስጥራዊና ረቂቅ እንደሆነ ደግሞ አስፍቶ አምጥቶታል። ይሄ ኮንትራዲክሽን እየሰፋ የሚሄድ የአክት ኦፍ ፌዝ ፍቺ ክሊርሊ ኤክስፖዝ መደረግ አለበት እና አጋፔ በደንብ አድርገው እንዴት በተከራከረ ቁጥር እየጨመረ እንደሚመጣ ማሳየት አለባቸው ብዬ አስባለሁ። እኔ ቪዲዮ ልልክለት እችላለሁ። አስቺ በቃ እንደዛ አድርግና እነዚህ አሁን ያልካቸውን የሁሉንም እነዛ እየተቆረጡ ምክንያቱም እንዴት ወጥ እንዳልሆነ በክርክር ድንገት ሲመጣለት እንደሆነ እንጂ ቤተክርስቲያኒቱ ላይ ተጽፎ ቁጭ ያለ እንዳልሆነ ማሳያ ነው ማለት ነው። አንተ ቤት ላይ የተጻፈ ከሆነ አንድ አይነት ነው ይዘህ የምትሄደው፣ ወይም ደግሞ ከመጀመሪያውኑ ያንኑ 2ም 3ም ያደገም ከሆነ እንደዛ አድርገህ ታቀርበዋል። በተከራከረ ቁጥር ነበር ያችን ነገር ሲያረጋት የነበረውና እሷ በደንብ ብትሰራ በዛ ቤት ውስጥ ያለ አንደኛ ድብ ውስጥ ላይ የተደረገ ነው፣ ሌላ እንደሌለም ደግሞ ማሳያ ይሆናል ብዬ አስቤያለሁና ከአጋፔ ጋር አውሩ። ይሄ በነገር ቢሰራበት ደስ ይለኛል እኔ ራሴ ማለት ነው። ተባረክልኝ ቅዱሳን ተባረኩ። እንግዲህ ነገ ዛሬ ማታ ዴቭ ቤት ነው አይደለ? እንትኑ ሁላችንም አንድ ላይ እንሁን። ምክንያቱም ሁላችንም ብንመጣ አንደኛ አንድነታችን ሰሞኑ የተፈጠረው እርቅ ሰላም ምን ያህል ኢምፓክት እንዳለው በጋራ ደግሞ ምንቆምበት ነገር እንዳለ የጋራ ነገር እንዳለን የምናሳይበት ስለሆነ ልዩነታችንን ለጊዜው አስቀምጠ ነው የጋራ በሚያደርገን ጉዳይ ላይ በጋራ ብንሰለፍ ሁላችንም ብንገኝ በጌታ ፍቅር እንደው አሳስባለሁ። አስቺ ያንተም አጠንክረው በደንብ አጠንክረው። እሺ ምንም ችግር የለም። አይ ለየእንትኑ ማስታወቂያውን አንተ ጋር ገብተው
እንትን እናደርገዋለን። ሼር ምናምን ይደረጋል። አንተ ጋር ሲገቡ ያገኙታል አይደለ? አዎ ያገኙታል። እኔ እንደው ሼር ከሚደረግ ፖስት ራሱ ቢደረግ ሁሉም ፖስት ቢያደርገው አንዳንድ ፖስት ይደረግ ላይ አሪፍ ነው። እንደ ሰደድ እሳት ብናባዛው በጣም ጥሩ ነው። ጠንከር ያለ ነገር ይዘን የመጣ ነው። መልካም እንደዛ ይሆናል። ግን በዚህ አጋጣሚ በጣም ተባረክ። ብዙዎቻችን በተለያየ ነገር ልባችን እንትን ብሎ ነበረ። እግዚአብሔር ይባርክ። ለዚህ ነው ጌታ ያመጣህ። በቃ ይህን ነገር ስራበት። በተለይ ዩኒቲው ላይ ታች ምድር ላይ ያለውን አይነት ዩኒቲ እንዲኖር እግዚአብሔር የረዳህ ነው። በርታ፣ ተባረክ። አሜን አሜን። ተባረኩ። ጌታ ይባርካችሁ። አሜን። ቅዱሳን እንግዲህ ሪዞርታችን ባለ 23 ኮከቡ እዚህ ላይ ያበቃል። ይቀጥላል። ጤና ቢሶ ነገረ ማርያም ወይም ደግሞ ባድ ኪዳን ይቀጥላል። ነገ በደንብ ያላችሁን መረጃ ላኩ። እኔ ጋር እየላካችሁልኝ ይህንን ዛሬ የማሳያችሁ እኔ ብቻ ያመጣሁት አይደለም፣ የምትልኩልኝ ነው። በውስጥ የምትልኩልኝ በጋራ ነው እየሰራን ያለ ነው። ወደ ሰገባው ይገባል ያ ኃይል ማለት ነው። እዛ ቤት አለ ራሱ። አትኩሮ ወደዛ ማየት አለባቸው። አትኩረው ማለት ነው ወደዛ ማየት እስኪችሉ ድረስ ይህንን ነገር ደጋግመን እናደርገዋለን። ተባረኩልን። ወግዬ ጸልይልንና እንጨርስ። ዳግዬ ተባረክ፣ ተፈጸመ ተባረክ። ኢዮስዬ ታች ያላችሁ ሼር ስታደረጉ ታፕታፕ ስታደረጉ ሼሩ ራሱ በጣም ግሩም ነው። በጣም ብዙ ሰው ነው ገብቶ የወጣውና ብርክ በሉ የተወደዳችሁ ቤተሰቦቼ። ነገ ደግሞ እንገናኛለን። ወግዬ ያለሽ አለው። ኧረ እሺ ጸልይ። በጣም ደስ ብሎኛል። ነገ በጉጉት ነው የምንጠብቀው። ኢየሱስዬ ከዚህ በኋላ ለጠላት ምንም እድል መስጠት አያስፈልግም። ወንጌልን ለመናገር ዋናው ነገር አንድነታችን ነው፣ እርስ በርስ መቀባበላችን ነው እና በጣም ደስ የሚል መንፈስ እየመጣ ነው እና እግዚአብሔር ይባርካችሁ። ጌታ ይባርክ ኢየሱስዬ። እስቲ ደግሞ እንጸልያለን። የዘላለም አምላክ እግዚአብሔር በነገር ሁሉ በእውነተኛ ዓላማችንም ሞቲቫችንም የታወቀ ነው፣ ክርስቶስ ኢየሱስን መስበክ ነውና እግዚአብሔር በጥበብና በማስተዋል እንዲሞላን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ሰዎች እንዲድኑ እግዚአብሔር አምላኬና አባት ሆይ ልጅህ ኢየሱስ ክርስቶስ እንዲሰበክ እግዚአብሔር አምላክና አባት ሆይ አሁንም ጌታ ሆይ ከቅዱሳን ጋር እንድትሆን በሚነሱ አጀንዳዎች ሁሉ ጌታ መንፈስ ቅዱስ አንተ ጣልቃ እንድትገባ እግዚአብሔር አምላኬና አባት ሆይ የሕዝባችን ጆሮና አይን ጌታ እግዚአብሔር ሆይ በሚነገረው ነገር ሁሉ ጌታ ሆይ አይናቸው እንዲከፈት እግዚአብሔር ሆይ ማስተዋልን እንድሰጣቸው የዘላለም አምላክ እግዚአብሔር ሆይ በእውነት ከዚህ በኋላ እግዚአብሔር ሆይ ይህ እሳት እየተቀጣጠለ እግዚአብሔር አምላክ ለተሃድሶ እንዲሆን እግዚአብሔር ሆይ ብዙ ጠላት አንገታግቶን ነበር፣ ተስፋ አስቆርጦን ነበር። እግዚአብሔር አምላክና አባት ሆይ እንደገና ደግሞ ጌታ ሆይ ድል የምሰጥ አምላክ ነህና አቤቱ ጌታ እግዚአብሔር አምላክ ሆይ ይህን ቲክቶክ እግዚአብሔር አምላክ ሆይ ስሙን እንድትቀይር እግዚአብሔር አምላክና አባት ሆይ ከክርስቶስ ኢየሱስ በስተቀር ጌታ እግዚአብሔር ሆይ ሌላ ጌታ ሌላ አዳኝ እንደሌለ ትልቅ ትንሹ እስኪረዳ ድረስ እግዚአብሔር አምላክ እጅ ለእጅ እንድታያይዘን በጸሎት እንድታበረታን በአንድ ዓላማ እንድታቆመን እግዚአብሔር ሆይ በዚህም በዚያም በሚነሱ ኢሹዎች ውስጥ ጌታ እግዚአብሔር ሆይ የሰዎች መዳን ጌታ ሆይ እንዲበዛ እግዚአብሔር አምላክ ሆይ እንድትባርከን እጅ ለእጅ እንድታያይዘን ጥቃቅን ነገሮችን እግዚአብሔር ሆይ ችላ ብለን ጌታ ሆይ ዋናውን አጀንዳችንን አንተን ጌታ እግዚአብሔር ሆይ በሀገራችን እስክናደምቅ ድረስ ጌታ እግዚአብሔር ሆይ በእውነት የጨለማው መንግስት እስኪጨነቅ ድረስ ጌታ መንፈስ ቅዱስ ሆይ በእውነት ከሁሉ ጋር እንድትሆን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በትጋት በዓላማ ደግሞ ጌታ ሆይ እዚህ ያሰማራቸውን ሁሉ ጌታ ሆይ በእውነት ዓላማ ይዘው ጌታ እግዚአብሔር ሆይ ግባቸውን አይተው ጌታ ሆይ ለዛ ቀን ጌታ እግዚአብሔር ሆይ በእውነት ይሄን እድል መጠቀም እንዲችሉ ሁሉን በማስተዋልና በጥበብ እንድትሞላ በመንፈስ ቅዱስ እግዚአብሔር ሆይ እንድትመራ እጸልያለሁ። ዛሬም ስለነበረን ጊዜ እናመሰግንሃለን። ነገም ማታ በሚኖረን ፕሮግራም ጌታ እግዚአብሔር ሆይ
በኢየሱስ ክርስቶስ ስም ጌታ ሆይ ያላንተ ምንም ማድረግ ስለማንችል መንፈስ ቅዱስ ሆይ በኢየሱስ ስም ከባሪያዎች ጋር እንድትሆን እግዚአብሔር አምላኬና አባቶች ስም እንዲከበር ሁሉን ላንተ አሳልፈን እንሰጣለን። ክብር ምስጋና ላንተ ይሁን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን አሜን። ተባረኪ። ለእሷ ነው ለእኛ ነው ነገ ማታ ዛሬ ማታ ነው። ቅዱሳን ኢትዮጵያ፣ አውሮፓ፣ ደቡብ አፍሪካ ላላችሁ ዛሬ ማታ ነው። ለእኛ ነው ነገ ማታ። ምንም ችግር የለውም፣ ያ ይገባቸዋል። ኦኬ ቅዱሳን እንግዲህ ተባረኩልን።